ከግጥምና ከሚስት ግጥም ሲሪየስሊ አምነህበት የሆነ ጊዜ የጀመርከውን ትምህርት ካቆም ካለኝ ሌላም ነገር ብትጀምር ታቆመዋለህ። በጣም ማደንቅል ነገር እንዴት ነው በቃል ያውሉ ግጥም የምትይዝ? ገጣሚና ፕሮፌሰር ተብሎ መጠራት አልፈልግም። ገጣሚ የምትለው ብቻ ሙሉ ናት። ግጥሙ ውስጥ ገብቶ እንደፈጠረኝ ነው መሆንለት እንጂ እኔ የግጥም ያለቃ መሆን አልፈልግም። ብዙ ጊዜ አሁን በያዝከው ያኗኗር መንገድ ውስጥ ልብህን ዝቅ የሚያደርገው ነገር ምንድን ነው? እስኪ 100 ብር ከፍላለሁ አልቅስ ብለህ ያስታለቅሳለህ። ስጽፋቸው ለራሴ ነው ጽፋቸው ተነስ ለራሴ ነው። ግጥም ያኖረኛል ወይ ቢልህ ምን ትለዋለህ? አብዝተህ የምታስቸግረው አብዝተህ የምትወደው ሰው ነው። ሁሉም ለራሱ ነው የሚሮጠው። ኢልያስ ስንሯሯጥ ኢቭን አንተያይም እና አንዱ አንዱን እየረገጠ ነው የሚያልፈው። በአንድ ቀን ብድግ አድርገው ቤተ መንግስት ቢከቱ ተመለሰ ትጣለህ። ዓለም ግዳይ ሰጠኝ የምር በእውነት። ከክፉ ጊዜዎች ውስጥ በጣም ክፉ የምትለው ጊዜ የትኛው ነው? ምን ተማርክበት በክፉ ጊዜ ውስጥ? ዛሬን ከኤልያስ ጋር ጀምረናል። የዛሬው እንግዳችን ተወዳጁ ገጣሚ ዘውድ አክሊል ነው። ዘውድ እንኳን ደህና መጣ። ኤላ እንኳን ደህና ቆየኝ። ስለተገናኘን ደስ ብሎኛል። ረጅም ጊዜ የያዝነው ቀጠሮ ነው ወይ? በጣም አይደል? በጣም ሲንጓተት ወጣ ገባ የነበረው ጉዳይ ነው። አሁን ወደ ኢንተርቪው እንዴት መጣ? ምን ላይ ነው ሙድ ስሜትህ? ባለፈው እንዳልኩት ነው። ስለ ሙዴ አያገባኝም እና ደግሞ ያው እንዳልከው ዛሬን ከኤልያስ ጋር እናሳልፈው ደስ ይለኛል በጣም። ካንተ ጋር በተያያዙ የምናነሳቸው ጉዳዮች እንዳሉ ሆነው ግን በጣም ረጅም ጊዜ ሳቅህ ደጋግሜም ካንተ ጋር ስቀመጥ የምሰማው አንድ ነገር አለ። መፈልገውን ነው የምጽፈው፣ መፈልገውን ነው ማድረግ መፈልገው፣ ሌሎች ነገሮች ከነጻነት ጋር በተያያዘ በጣም እንደምትወደው አውቃለሁ። ነጻ መሆን ነው። ነጻነት ለአንተ ምንድን ነው? ከሱ ብጀምር ደስ ይለኛል። እና ደግሞ ነጻው ልጅ ከየት መጣ? ህፃን ልጅ እያለህ ምናምን የነበረ አብሮ ያደገ ነገር ነው ወይስ ተሰብሮ የመጣ አዲስ ማንነት ነው? በነገር እኔ ነጻነት የምላት ፓርት እንዳልኩ ከልጅነት የሚመጣው ፓርት አለ። ይሄ ድፍረት የምትባለዋን ነገር ይዞ የሚመጣ ፓርት አለው። ከአመታት ከአባቴ ጋር በነበረው አታችመንት መሞከር ዱት ይችላል ምናምን ኤቭሪቲንግ እንደዚህ ሲባል ነው የከረምኩት። ስለዚህ ጭንቅላቴ ውስጥ ያ አይነት አይ ዋንት ማድረግ ከፈለኩ አደርገዋለሁ ነው ሀሳብ። እሱ እንዳለ ሆኖ ግን ደግሞ በየመሀሉ ላይፍ ያ ነጻነትህን ሊነኩ የሚችሉ አንደርስታንዲንጎች ይመጣሉ። በነገራችን ላይ እባብን እንደሚናደፍ እስካላወቅከው ድረስ እባብ እንዲህ ብጅ ላይ ቢንጥም አትፈራውም። ገብታ በነጻነት ነው ከሱ ጋር የምትጫወተው። አሳም መታው ግን እባብ ይናደፋል። እባብ የሚገል ነገር ነው። ባህሉ ቅጽበት ነው። ፍርሃት ምናምን የሚባሉት ነገሮች ስለዚህ አንደርስታንዲንግ ነው ላይፍ ኤቭሪቲንግ። ፍርሃት ምናምን ላቸው ነጻነት የምላቸው አንደርስታንዲንግ ነው። አሁን ላይ የምናስባለው መሰለኝ ላ ከዚሽ ሞመንት በኋላ የኔና የኤልያስ ቆይታ ትዝታ ነው የሚሆነው። ሰው ከሆነ ጊዜ በኋላ ትዝታ ነው የሚሆነው። ማንም ምንም ያህል ፓወርፉል ቢሆን ቢጫነ ማንም የሆነ ነገር ታጣለ ቢለ ምናምን ቢለ ሰው የሆነውን ነው የምትሆነው። ከሆነ ሰዓት በኋላ እንዴት ቢያዘዳ ህመምም ቢሆን ተለምዷለህ እና ዜጅ ነቲንግ ኒው በቃ ላይፍ አዲስ ነገር የለም። ሰው እንደዚህ ሲሆን ነጻ ትሆናለህ። ምን ሊያስፈራ ይችላል? እንደ ሰው የሆኑ ሞመንቶች እኮ አሉ ፍርሃትን ሊጭሩበት የሚሞክሩ። ስለዚህ ግን የምታዳፍንበትን አንደርስታንዲንግ አታጣም ከህይወት። ከአባት ጋር በተያያዘ እያነሳህልኝ ነበረ። እኔ አሁን የእናቴ ልጅ ነኝ። የእናቴ ልጅ ስለ በቃ ምንም ነገር አንጻሬ ምናምን ያደግኩትም በሴት እጅ ነው። በማን እጅ ነው ያደግከው? ሞሮፍ ወደ አባት ታደላለህ ወይ? ህፃን ልጁ ዘውድ አክሊል እንዴት ነበረ? ሊያስባረኝ ነው ከቤት ከሁለቱም ጋር ነው ይወርኩት ታው እንጂ አሉ እና እንትን ናቸው እንዴት ያሰደም የሁለቱንም ካራክተር እና በጣም ማድንቅበትን ሁለቱም የተለያየ ኮርነር ላይ ያሉ ሰዎች ናቸው። አባቴ በጣም ዲሰንት ነው። ዲሰንት ነው ስለ እንዴት ቢራ አሰዳ ግራም ብትመታው ቀኝ ሊሰጥ ይችላል ብዬ ማሰብ ብቸኛው ሰው አባቴ። እናቴ ደግሞ ፓወርፉል ነች።
ኃይለኛ አዎ ሰፈር ሌላ ቤት አባት ነው ኃይለኛ እኛ ቤት ማዘር ኃይለኛ ናት ኃይለኛ ናት ስለ ለምሳሌ እኛን ራሱ ሳሟን ቢነካን እናቴ የሆነ ነገር አንስታ ብትሄድ ሰው ናት ነው በዚህ ልክ ኃይለኛ ናት በልጅነት እስከሆነ ታይም ድረስ የእሱ ኃይለኝነትና የፋዘር ዲሰንስ ይጠቅማል ባላንስ እያደረገ አንዱ ብቻ ቢሆን ያስቸግር ነበረ ሁለቱ ግን ባላንስ እያደረገ ጠቅሞናል ትንሽ አንተን ስንል ዱላው ወይ ደግሞ ፍርሃቱ በዚህ በኩል ደግሞ አይ ዱላው አንዳንዴ ኮደ ተለምዶ ስትል ይሄኛውን የሚኮረኩምልን ነገር ያስፈልጋል እሱን ደግሞ የሱ ዝምታ ይኮረኩምናል በጣም ስለዚህ ሁለቱ ባላንስ እያደረገ ምናምን ነውና ግን ከሁሉም በላይ መሰለህ አባቴ ጋር ያለው አታችመንት አባቴ በጣም ወደ ትምህርት ቤት የሚወስደኝ እሱ ነው እና እሱ የሚሰራበት ቦታ የኔ ትምህርት ቤት አልፎ ነው የሚሄደው ስለዚህ ይዞኝ ነው የሚሄደው ምናምን አድርሶኝ የሚጠጣ ነገር ካለ ቁርስ በልተን አብረን ጠጥተን ምናምንና አታችመንቱ ይበልጥ ከሱ ጋር ነው እናቴ ደግሞ ያው ሚዛኑን ለመስራት ከኔ ይልቅ ሌሎቹን ደግሞ ትሪት ታደርጋለች እዚህ ጋር አባቴ ለኔ ቱማሽ ነው የነበረው ነገር በደንብ ነው ማለት እና እሱ ነገር ስላለ ነው ከአባቴ ጋር በጣም ቅርብ ነን አሁን ይናፍቀኛል በእውነት ነው ብለህ ለምሳሌ ልንገር የሚሰማኝ ለምሳሌ አይሆን ይችላል ሊሆን ይችላል እንደው ግን ይምር በአንድ ቀን ከአባቴ ጋር በከዚች ምድር ባልፍ የሚቆጨኝ ሰው አይደለሁም እኔ ገና አልኖርኩም ልሰው አይደለሁም አትቀልድ በእውነት እሺ በጣም ነው የምወደው እንዴት ብዬ ላስረዳ እናቴን በጣም ነው የምወዳት ግን አባ ሂዝ ዩኒክ ፎር ሚ እና ሁሌ ግጥም ሳነብ መስል ምናምን የሰጠኝ ያው ድፍረቱን የሰጠኝ ካርጆ ሰጠት ትችላለህ እያለ ምን በእያንዳንዱ ስቴፕ እሱ ነበረ ከሱ ውጭ የሆነ ነገር አላውቅም ከጊዜ በኋላ ነው የምልህና በጣም ወደዋለሁ ምናምን ለዛ ነው ወደሱ እውነት ነው ብዙ ነገር ያደላል አንተ ምን አይነት ልጅ ነበር ካንተኛው ማለት በጥባጩ ከሰው አነካኪው ዲሰንቱ ዝምተኛው ከናተ ኃይለኝነትን ወይስ ከአባት ዲሰንትነትን የቱን ነበር ሮል ስትጫወት ነበር በልጅነት ምን ኃይለኛ ነኝ ይላ ተው እንጂ እውነት ነው የተደባደበኝ ልጅ ቤት ድረስ ሄጄ ካልጣልን አይሆንም እሺ እሷም ትለኛ በርግጥ እንትንም ሳይነበር ነው እንዴት ነው የሚባል ነገር ሳይነበር እሄዳለሁ ቤት ድረስ እኔ ወይ ደግሞ ይዋጣልናል ምናምን ወይ ተመትቼም ይኮልን ይችላል ምገባው ግን ያቺን ኮርነር ትፈልጋታለህ ሄጄ ተጣልቼ ምናምን ግን ወጥቶልኝ ነው መምጣት ያለብኝ ትንሽ ኃይለኛ ነበርኩኝ ረብሻለሁ በትምህርት ቤቱም ካየ ጥሩ ተማሪ እኮ ነኝ አባቴ በጣም ለትምህርት ከፍ ያለ ዋጋ ሳይነበር በሱ ፊት መጉደልን አልፈልግም ስለዚህ ጥሩ ትምህርቴ ጥሩ ነኝ ግን በዛው መልክ ቢወጣብጠው ተማሪ ነኝ እጅግ በጣም በትብጬ አምሼ ምናምን ትንሽ ስፖርት ሰራ ነበር በልጅነት በነበረው ታይም ምናምን እና ለመደባደብ ዝግጁ ሆኖ የሚጠብቀው ሰው ነበርኩኝ በጊዜው ነው በጣም ማትረሳው ፋይት አለክ ኤምኤም አሁን ትገባለህ ማን አለ አሚችልህ አትችልም ብሎኛ አቅመበት ይትላል ካለ ይጥሩኝ የዝግጅት ጊዜ ብቻ ይስጡኝ እንዳትረሳው እሺ ስሚሊየን ነው አትፈልግ ምን አባቱ እኔ እንኳን እሱ ይሁን መታከሚያ ምናምን እንደዚህ የሚሉት ሰባይላ እንደዚህ የሚሉት መታከሚያ ነው መስፈርቱን አሟሉ አሁን ከነስፒቹ መች መሰለህ ይሄ አፕን ያደረገው ለጸብ አይደለም 12 ያክፍል ተማሪ ሆነን እሺ ትልቅ ትምህርት የምንማርበትኛ ሐዋሳ ውስጥ ትልቁ እና ከዛ የ12 ያክፍል ትራንስክሪፕት ልንቀበል ዩኒቨርሲቲ ሐዋሳ ዩኒቨርሲቲ ምዝገባ አለ ተብሎ ይሄ የሪሰርች ምናምን አይነት ጉዳይ የነበረበት ነውና እዛ ገብተን ስንወጣ ትራንስክሪፕታችንን እያወጣ እኔ ደግሞ ካስተማሪዎቹ ጋር ይጓባ ነበር በጣምና እያገዝኳት ነው ሌሎቹ ጓደኞቼ ወጥተዋል አንድ 5-6 ጓደኞቼ ማለት ነው ከዛ ውስጥ ሁለቱ ጓደኛ ማቾች ናቸው ምናምን እኔ አላውቅም የሆነ ስልክ ይደወልልኛል ከዛ ሄሎ አቤት እና እንወጣም እንዴ ምናምን በርጋ ነው ይሉኛል እሺ መጣው ምናምን ቤት ጨራርሼ ሲሄድ የሆነ ልጅ ከፊት ለፊት ሰደበኝ እናት እንዲቱ ምናምን አለኝ ከዛ አልገባኝ ለካ ለመናደድም እንትን ያስፈልጋል ፕሪኮንዲሽን ያስፈልጋል መሟላት ያለበት ኮዙን ለካ ማወቅ አለበት ሰውየው በምን እንደተናደደ አሁን ሰማሙቱ ብናም ሲል አትረዳው ቢመታ ራሱ ቆመ ነው የምታየው ለመሰንዘርም ሪዝን ይፈልጋል ለምን እንደሆነ አላውቅም እኔ እንደዛ ያለኝ ለካስ ምን ተፈጥሯል መሰለ እዛ ጋር በር ላይ ነው እና እሷ አንደኛው ጓደኛችን እጇን ስትታጠብ ይመጣል እሱና ይገፋታል የጎረምሳ ነገር ምናምን እና ሰፈሩ ላይ ተደባዳቢ ነኝ የሚል ልጅ ነው ከፋ ምናምን ሲያረጋት ዞር በል ሷርም ኃይለኛ ናት ከዛ የታጠብኳን ምናምን አይ ከዛ ሰደባት እናትን ምናምን አላት ብቻ ልጁ የቋንቋ የሚቀናው ነው ከዛ እንትን ስትል ይጣሉ አይነት ነገር ሆነ ከዛ እነሱ ለካ እኔ ጋር ሲደውሉ ለልጁ ምን መስሎታል የሚደባደብ ሰው እየጠሩ መስሎታል
ኦኬ እነሱ እንዛ ነው የጠሩኝ። ስለዚህ እየጠበቀኝ ተዘጋጅቶ እና እሱም በተራው ሰው ጠርቶ ይጠብቃል። እኔ እንደመጣ ምናምን ስለ ከሆነ ሳማም ይደባደብ ምናምን ነው። ቲሸርቴን በሰበሰብም ቀያጫ ነኝ የተለየ ታምር ነው አለ። በርሌ ስመጣ ምናምን የሆነ ልጅ ይሰደበኝ ነው እዛ ጋር በርሌ በሩን ዘግተውት ደግሞ 10 ምናምን ይላሉ ይላ የዛ የሰፈሩ እንትን ልጆች ማለት የግሩፕ ጸብ መሆኑ ነው። ከዛ ከተሳደበኝ በኋላ እውነት ለመናገር እልሁ አለብኝ እኔ ምንም ቢሆንም ፈርተ ከዛ ሲገባኝ አንድ ሰነደኩት እንደዛ እንደሆነ ፊል ያደረገው። ስለዚህ ማማ ካንዲድ ማልኳቸው። ከዛ ልጁ ግራ ገብቶታል። በአንድ በኩል እነት እንዳይል ምኑን ተማምኖ ነው እያሉ ነው በውስጡ እንደዛ ነው የሚለው። ምን ቢሆን ይጠሩት እንጂ ዝም ብሎም አይደለም ይፈሩት ነው ጭንቅላቱ ያልሞላለትማ። ከዛ ነው ተከተሉኝ ማንቤ ከጀርባ ይርኩኝ እኔን አምልጦኝ ሄዶ የሷን ፍቅረኛ የሊቷን ምናምን ከዛ እሷ ደግሞ ኃይለኛ ናት ብያለሁ። ድንጋይ አንስታለት እሷን መያዝ ጀምሮ እስከዚህ ድረስ ነው የምትለው። ከዛ በኋላ የጦርነት ውጤት ይጠብቃል። የጦርነት ውጤት ትጠብቃለህ። በቃ ተሳተፋለህ። የምር ከዛ እንትን ነው ማስታወሰው መሰል አለ ፊልሙ ምን ይሆን አላውቅም። ተደባድበን ይሉኛል እላቸዋለሁና ቦይስቲ ከታቸዋለሁ የሆነ ሰው ከጀርባ ያረግጠኛል። እንደዚህ እንደነበር ነው ማስታወሰው። ግን ለኛ ነበርኩ እና ልብሴን ቀዳድጬ ምናምን ፊልም ውጤት ይመስለኛል። ከዛ እያንዳንዳችሁን ግን ለብቻ አገኛችኋለሁ ብዬ ሄድኩኝ። ኦኬ በጣም ብዙ ጸብ ነው ብለህ ይሄ ቀልድ አይደለም። ረጅም ደቂቃ የፈጀ ጸብ ነው የምነግርህ እና ብዙ ነገራችን ይደደማምቷል ምናምን እኮ። ከዛ ግን ዞር ዞር ተከባበረ ምናምን በሚለው ነው ተለያየ። ሰው ገባ ገላገለ ሄድን ምናምን መሰለኝ። አገኘኋቸው አንዳንዶቹን ተገናኘ መሰለኝ። እሺ በፍቅር መሰለኝ አረባ ቃሉ መሰረት ከዛ እንደዛ አለፈ። ማስታውሰው እንደዚህ ቂመኛ ነህ እንዴ? ዘኖር ዘ ሪመምበርስ ነው ፊልሙ ላይ ጌም ኦፍ ትሮን ላይ ቂመኛ አይደለሁም። ኦኬ ውለታም እንትን ግን አልረሳም። ኦኬ ውለታም አልረሳም። እንዴት እንደምከፍል ማተርስ እንዳለሁበት ያስተሳሰብ ሁኔታ አሁን ላይ ብትለኝ በጉልበቱ በምናምናምና ይሄዳለሁ የሚቀሽም ስራ ነው ይመስለኝ። በገልህም ብትገለኝም አዘይን ዱፍዘዲ ኮንስኩዌንሱ ለሁለት ሰው ነው። ዊን ማድረግ አለብኝ አላስብም። ወይ ደግሞ ወጥቶልኛል በገሌ ከጠየቀኝ አያስደስተኝም። ሳሙን መጥቶ ማይሆን ነገር ሲያደርግ በውስጤ ይስቃል። ውስጥ ምንድን this is foolish thing ነው የሆነ ነገር ብንዳረግ nothing else ቢመጣ ሁለቱንም አይቻለሁ ነው ብለህ ኮንስኩዌንሱን አውቀዋለሁ። እንትን ብጎዳው ታሰራለሁ ወይ እሱ ይሞታል ወይ ቢጎዳኝ እኔ እሞታለሁ እሱ ታሰራል። አዚ እንደው ዘዴ ሁለት ሰዎች ሉዝ የሚያደርጉት እና ይመስላል እንጂ ኖት ሲምፕል። የብዙ ሰዎች ህይወት በትንሽ እንደውም እድለኛ ነኝ እንደነበሩት ነገሮች የሆነ ነገር ጎሎ ወይ የሆነ ሰውም ጎድታ የሆነ ካሳ ስትከፍል ወይ የሆነ ነገር ብቻ ብዙ ነገር ያልፋል። የሰው ብዙ ሰው ህይወት የተቀየረው እንደዛ ነው። በትንሽ ቅጽበቶች ናቸው ስሜትን ኢሞሽንን ኮንትሮል ባለማድረግና እንዳልከው ሁለቱንም አረሳም። እኔ አንድ ብር የሰጠኝን ሰው አረሳም ሚላ በከባድ ታይም የሰደበኝን ሰው አረሳም። ሰውም አይረሳም በተፈጥሮ እርግጥ ሪስፖንሱን ቼክ ያደርጋል እንጂ ማንም ሰው አይረሳም። ማንም ሰው ግቢ ገባ ቀጠለ ይሄ ባህሪ አይ ቲንክ ተፈጥሮ አለ። ኦኬ ለምሳሌ እንትን ላይም ኃይለኛ ናት ብያለሁ። የተወሰነ ነገር ትወስዳለህ ባፈልግም ትወስዳለህ። በነገራችን ላይ አብረስ ካለ ድረስ የሆነ ነገር ምላሹን የምትማረው ከዛ ነው። በሁለቱንም ተመረያለሁ ነው ማለት ዋይዝሊም ከፈለኩ ተጥብዬ በጣም እስኪ ገርመህ ዘጥለል ይችላል። ኦኬ እያደረገ ምንም ነገር የተደረገ ልስቅ ይችላልው ላይ እውነት በዛውም ልክ ደግሞ በጣም አግሬሲቭም ሰው ልታይ ይችላል። ግን ፈቅጄለት ነው ለአግሬሲቭነቱን ፈቅጄለት ነው። ኦኬ ለዝምታውን ፈቅጄለት ነው። አቃቹአለሁ ሁለቱንም ነውና ዩኒቨርሲቲም ገብቼ ይኖራል እንደዚህ ያን ነገር ጸቡ ይኖራል ምናምን ግን እያደግ ስትመጣ የምታውቀው ነገር ባይዘ ይሰለችህ ነው የሚመጣው። አሁን ለጸብ ዘራፍ ምናምን የሚል ሰው ሳይ አዲስ ነው ገና ነው ምለው ጀማሪ ጸበኛ ነው በቃ ገና እየሞከረ ነው እንጂ ሞከረ ስታየው ምንም ሰው ለአዲስ ነገር ነው የሚጓጓው እንጂ ለኖርክበት ነገር አትጓጓም። አስገር ማንም ቢመጣ ባይዘ ጉዳይ አይደለም። ምን ያሁን እገሌ ተደባዳቢ ነው ናፍራው ታይ አልፈራው። ኦኬ ግን ደግሞ ለጸብም አልገበዝም ምናምን አብይን ምንም ነንሴንስ ቢግዲልም አለ የእንስሳት ጌም ነው እንደዛ ነው የሚሰማኝ። ግን ዩኒቨርሲቲ ላይ ነበረ ግቢ ምን አጠና? ኤሌክትሪካል ኮምፒውተር ኢንጂነሪንግ በስመ አብ ምን አባሰራለህ
ግጥም ጋር ምናምን አትሰራለህ ብሎ ጭራሽ። እሺ እንዴት ገባ? እንዴት መረጥከው? ምን ስትል? አካዳሚክስ ላይ ጥሩ ነኝ። በቃ የራሱን ላይን ይዞ ነው የቀጠለው። ቤት ምናምን ድርድር የለውም። አባቴን የማስደስትበት ትልቁ ቱል እሱ ነው የነበረው። እኔ በርግጥ ወደዋለሁ ላይፉ ምናምና ኢጎም ስላለበት ነው ዊን ማድረግ የማሸነፍ አንደኛ የምትባሏ ነገር አለች። እሷ ቀጥላ 12ኛ ክፍል ላይ ገባው። መቀሌ ዩኒቨርሲቲ ነበር የደረሰኝ። እዛ ገብቼ እዚህ ጋር ምንም ተፈጠረ መሰለ አርክ ነበር መማር የምፈልግ የነበረው። ትንሽ ስዕልም ሙካክር ስለነበረ ቤት ምናምን በቃ አርኪቴክቸር ምናምን የሚል ነገር ነበረ። ከዛ ፈተና ስንፈተን ምን ሆነ ወረቀት ሰጥቶን እየሰራ ችኮላ እና ደግሞ አንዳንዴ ሚስ ኢንፎርሜሽን የሚባል ነገር ማለት ለምሳሌ ምን ይመስለኝ አርክ እንደዚህ ስለሳልክ ስለሰራ አይደለም ያ ያሉ ፍጥነትን እንትን ምናምን የሚል መረጃ አለ። ስለዚህ እየሰራው ምናምን ፍጥነት ላይ ነኝ እኔ እንትን ተስላለ የሚሞላውን ትሞላለ ምናምን። ከዛ የሆነ ፔጅ ላይ አንድ ረጅም ጥያቄው ከላይ ነው ሰፊ ስፔስ አለው ወረቀቱ ያለቀ መስሎኛል። እየገለጥክ ለምሳሌ እዛ ጋር አንድ ጥያቄ ነው ከታች ሌላ 2-3 የለውም። ሌሎቹ ላይ 2 ጥያቄ በአንድ ፔጅ ምናምን 3 ጥያቄ በአንድ ፔጅ አለ። ያቺ ግን አንዳለች የለም እዚህ አልቋል ብያስ ጨረስ ሰጣው ወጣው። የመጀመሪያ ነው ሲወጣ በቃ ገባው ምናምን ከወጣው በኋላ ሲነጋገሩ ጓደኞቼ ይሄኛው እንዲያልቅ እንዲህ ምናምን ሲል እንዴ አይ እንደዚህ ጥያቄ አላስታውስም። ለካ ከተውኩት በኋላ ያለ ነው ያ ሁሉ ካለ ከዛሽ መስመር በኋላ ያሉ ጥያቄዎች ደግሞ ወሳኞቹ እውነትም እነሱ የሚሏቸው ይሄ ለምንድን ነው አርክ መማር የፈለከው መልስ ማተር ያደርጋል። አይ በቃ ጀስት ምናምን ያለ ሰውና ነው እሱ አንግሎ የመለሰበት ፓሽኔ ነው ድሪሜ ነው እንትን ልልበት የምፈልገው ብቻ እሱ ኤክስፕረስ የሚያደርግበት መንገድ ይወስናል የምርም ጥያቄውን የሚያዩት ሰዎች ጋር እሱ ስለነበር በከዛ እንትን አልኩ። ኤሌክትሪካል ነው በዛው ታይም ነው ትምርጠው ኖርማሉ እንትን እየሄደ ነው ፈተናው የምትፈተነው ካለፍክ ወደዛ ትገባለህ። ኖርማሉ ቀጠለ ኤሌክትሪካልና ኮምፒውተሩን መረጥኩ። ተምረን ጨርስ ነው እንግዲህ እዛ ሆነ ትጽፍ ነበር ግጥም እንዴ በደብ ነው። በየሳምንቱ ፕሮግራም ነበር ይላዛ በየሳምንቱ እና ሰው አዳራሽ ነበር ኤልቲኤች የሚባል እዛ ውስጥ ሰው ጥቅ ብሎ እግራችን ስር ምናምን በህይወቴ እንደውም እንደዛ የፐርፎርማንስ ወጥቶልኝ የሚያውቅበት ጊዜ የለም። በቃ አለ በየሳምንቱ ፐርፎርም የምታደርግበት ውስጥ መኖር ፊሊንጉ እንደዛ ነው ለኔ። ያውል ስቴጅ ላይ ያ ላይፍ ምናምን 5 አመት በተከታታይ በየሳምንቱ ስቴጅ ላይ ተቆማል ያለው አቋራጥ። እኔ የቀረውበትን ቀን አላስታውስም። ሁሌ አዲስ ስራ ምናምን ከህዝቡ ጋር ያለው አታችመንት በጣም ደስ የሚለውና ሁሌ በጣም ሁለቱ አልተጋጨብም ትምህርቱና ስነ ጽሁፉ? አንደኛ አመት ላይ የምን ማይንድ ሴት መሰለህ አሁን በርግጥ አለማደግም ሳይሆን አለማደግ ይመስለኛል። ብሔራዊ ቲያትር እዚህ አንዴ ተባለና የሆነ ሰው ይመስለኛል ፎልስ ሆፕም ይሁን ወይ ደግሞ የኔ አንደርስታንዲንግ ብሔራዊ ቲያትር እንደዚህ ትገባለህ ምናምን አንተ የምትስልበት መንገድ አለ። ብሔራዊ ቲያትር ሐዋሳ ላይ ሆነ የምትስለው ማሰሳል አስቡ ለኛው ከባድ ነው ጎለ አውና ስዕሉ አለ። አንደኛ አመት ተማሪ ሆኜ እኔ ከዛ ዩኒቨርሲቲ የተማርኩኝ በቃ ፓሽን ያስቸግር የለ ምን አባቱ እንዳይመጣ ነው እጂ ግጥሜን የጻፍኩ ነው እንዴ ማምተላለ እና የትኖራል ምን ችግር አለ በቃ ደጅ ላይስ እንትን ይያልኩ ሞዶን ነገር ባረክ እዚህ ሶዝ ማይ ሐሳብ የምር ከዛ አንድ አመኛ አመቱን ጨርሼ ስመጣ ተስፋ ሰጠኝ ሰው ነበር አረዛ ተሰላለ ምናምን ስቴጅ ላይ አይቶኝ ከዛ ቤት መጥቼ አባቴን ቁጭ አድርጌ አወራሁት። በቆሚን በቃ ሄጄ እንደዚህ ልሰራ ነው አልኩት። በጣም በዚህ የሚገርመኝ መልሶቹ ናቸው። ብዙ አያወራኝም ታውቃለህ። አንድ ታጭር መልስ ነው ያገረኝ። አምነህበት የሆነ ጊዜ የጀመርከውን ትምህርት ካቆም ካለኝ ሌላም ነገር ብትጀምር ታቆመዋለህ። ስለዚህ ማተር ኦፍ ካራክተር ነው ሁሉም ነገር አለ። ስለዚህ ይሄኛው ማጨርስ ኮን ያን ማጨርስም ብሎ ይንገባ ተመልሼ ወደ ትምህርቱ በደንብ ነው እንጂ በጣም ብዙ ጊዜ ይፈጠራል እንደዚህ። ግቢው በኋላ ግራጁዌሽን እንዴት ነበረ? ከዛ በኋላ ስራ ሰራህበት ነው በትምህርቱ ወይስ ቶታሊ ተውከው? የምርቃቱ እኛ ይሄ ጦርነቱ ታይም ባሽ ነው እና ሐዋሳ ዩኒቨርሲቲ ነው አንድ ሴሚስተር ተምረን ይጨርስ ነው። በቅርብ ነው እንዴ ተመረቀው? 4-5 አመት አረ 5 አመት አካባቢ ግን 6 አመት የተማርነው። ኦኬ ለምን ኮሮና አመቱ ጦርነቱ ተጨምሮ 1 አመት ኤክስቴንድ በክፍት ታይም እና 6 አመት ሪሊ ፈጅቷል። በትክክል ይሄ በሚታወቅ ድረስ 6 አመት ፈጅቷል።
እና እዚህ መተን ጨረስ ነው አንድ ሴሚስተር ተምረን ማለት ነው። የምርቃቱ ምናምን የተናደድኩበት ነገር አለ። ያው በክብር አልተመረቅንም ሀዋሳ ዩኒቨርሲቲ። ይህን የምልህ ለምንድን ነው ጋዋን ለምሳሌ አልተሰጠንም ነበር። ስለዚህ ምንድን ያደረግነው እኛው ራሳችን አዳራሽ ላይ ትልቅ እንትን ብለን ጋዋን ተከራይተን ተማሪው እንትን ብሎ ለምን ምን ተፈጥሮ ነበረ ዩኒቨርሲቲ ማድረግ ያለበት ነገር ነበረበት። ለዛ ነው ሁላችንም ኢቨን ምንም በቃ ያንዳንዱ የተጠቀምነው የመቀሌ ዩኒቨርሲቲ የሚል ነው የተማርነው። እዛ ወግጥ ዲግሪያችን የሚቆጠረው እዛ ነው። ሴሚስተር እንግድነት ነው። ግን ቢሆንም እንደ ዩኒቨርሲቲ ይሄ ነገር መደረግ ነበረበት። ጥሩ ሰዎች ናቸው ምናምን፣ ግን ለምን እንዳልተደረገ አናውቅም። በጊዜው ግን እኛ አዳራሽ ላይ ደስ የሚል ምርቃት ነበረ። ሙሉ ነገሩ ተሟልቶ ማለት ነው። ስፒች ተደርጎ ምናምን በጣም የሚገርም ሞመንት ነበረ። የተወሰነም ተማሪ እድገት እዛ መቀሌ ነበረም ስለነበር ትንሽ ኢሞሽናል የሚያደርግ ምክንያቱም አንዳንዶቹ ቤተሰቦቻቸውን ካዩ ቆይተው ነበር ምናምን ትንሽ መላቀስም የነበረበት ግን በጣም ደስ የሚል ሞመንት ነው የነበረው። በግሌ ደግሞ እኔ ወጥቼ ቤተሰቦቼን ቴንኪዩም ሶሪም ላስቸገርኩት ትንሽ ለበልካቸው አልኩኛው እና ሄጄ ሶሪ በእውነት ነው ብለህ ምኞቴ ስለነበር ነው ማመስገንም ሶሪም ማለት ምክንያቱም ጎረምሳ ስትሆን ታስቸግራለህ እና ደግሞ ልክ የሆንክ ነው ይመስልህ በጣም በቃ ልክ እነሱ ሁሉ ስተት አንተ በጣም ልክ እንደሆንክ ነው የሚሰማ። በሆነ ጉዳይ በፐርፐዜ በኩል በጣም እንደዚህ መሆኔን እወደዋለሁ፣ ቀጥ ያለ መሆኔን። ዛሬ ጸሐፊውን ሰውዬ ምናምን እንዳልከው ያ ሁሉ ቤተሰብ ፕራዮሪቲ የሚሰጡት ትምህርቱ ላይ ነው። በተቻለ መጠን እሱን ብትገፋበት ነው። ይሄኛውን አባቴ ትንሽ ያግዘኛል፣ ግን ሁሉም ሰው ሁሉም ፋሚሊ አካዳሚክሱን ነው ፕሪፈር የሚያደርገው በዋናነት። ግን አንዳንድ ጉዳዮች ደግሞ ታስቸግራለህ እና እሱን ለሱ ሶሪ ምናምን አልኩኝ። ብቻ ግን ደስ የሚል ሞመንት ነበረ። ሰራህበት? ወጣሁኝ፣ ትንሽ ሰራሁበት። አፓረንትም ደህና ቦታ ነው የወጣሁት። ደህና ቦታ ነው የወጣሁት። ሳይንስ ቴክኖ ቴክኖሎጂ ሚኒስቴር ነው የወጣሁት በታይሙ። ሰቁቃ ነበረበት ከሆነ ቢሮ ናውጣ ናገባ የሚል ነገር ነበረበት። ምክንያቱም የሆነው ስታፍ አንተ ስለሆነ እኔ አላውቅም። ገብቼ ደስ ያለኝ ቦታ ነበር ምሰራው ምናምን ትባል ናውጣ ትባላል። ምን ሰራለህ እዚህ ትባላል። ሰኪር ቢሮ ቦታዎች ነበሩ። እሱ ነበር። ከዛ ወጥቼ ምናምን ግን እሱ አልዋሽም። እንደውም አንድ ያስታውሳሉ አምባሳደር ጋር በፐርፎርም ላረግ የስራ ሰዓት ደግሞ እዚህ ረፈደ ሳይንስና ቴክኖሎጂ ውስጥ ማለት ነው። ከዛ የእንትኑንም ላይ ፓሽንና ደግሞ የሚያቅለበል ፓርት አለው። እውነት አንዳንድ ሰው ላይ ያረዳው ይችላል። ውስጥ የሚሰማ ስሜት ፐርፎርም ስለማድረጉ ነው ማስበው እና እዚህኛና ከዛ ደግሞ በውስጥ ምን አባቱ ነው ግን ምንድን ነው ማድረግ ምናምን ትላለህ። አባ አንደኛ ግጥሜን የገጠምኩ ምናምን እንዳኖረኝ ልኖር ከዛ አቦ በቃ ምናምን ብዬ ነው የጠወት ነው እየተባልኩ በቃ ልሂድበት። እኔ ምን ነው እዛ ጋር ደግሞ እንትን ሞራል ይሰጣል ፖስተርን ስታይ ከዛ ወጣሁ። ከዛ አልተመለስኩም። በቃኛው ከዛ ብዬ ግጥሙ ምናምን ነው። የሆነ ሰዓት ግን እንዲሁ ላስተምር ደግሞ የሚል ሀሳብ መጣልኝ የማስተማር እና አዲስ የመጣ እንትን ነበረ 3 ዓመት ምናምን በፊት ነው የምልህ ምንድን ነው የሚባለው ይሄ የስዕል ሙዚቃ ቲያትሩ ምናምን አሁን ላይ የተሰጠው ስም አለ። እሱን ላስተምር ማቃት ሴትዮ ጋር ማለት ነው እና እዛ ገባሁኝ ምናምን እንዲህ ደስ እንደሚል ከህጻናቶቹ ጋር እሱን አስተማርኩኝ። እንዲህ ደስ እንደሚል ህጻናት ማስተማር አይዊሽ አንድ ቀን በእውነት እየከፈልኩ ሊሆን ይችላል ግን አይዋንት እንዴት መሰለ ነፍስህን የሚያነጹት የእውነት ሰው ለካ ልጅ ምናምን የሚለው ወደው አይደለም ከዓለም ሁሉ ይሄ ከጭቅጭቁ ከብጥብጡ ከምናምን ከሴራው ከተንኮሉ እግዚአብሔርን ነው ክሊን ነው የሚያደርጉ ህጻናት። ክሊን ማለት ረፍ ብላ ገርፋው ዞር ብለ ጥያቄ ስጠይቅ እጁን ያወጣል። እነሱ ጋር ሞመንት ናት፣ ቅጽበት ናት ህይወት። ለዛም ነው እውነቴን ነው እንደ ህጻናት ካልሆናቸው አጸድቁም እውነትም ነው እንዴት ደስ እንደሚሉ በየቀኑ ስጦታ ያመጡልሃል። የሚወዱም ህጻናት አሉ የፍቅር ጥያቄ ቢጠይቁ ብዙ በጣም ብዙ በቃ እና ደግሞ የሚጽፉት ነገር ያስቀኛል። ለካ ሁሉም በየእድሜው የራሱ አይነት ፍቅር አለው። ግን በቃ ከስራ ማስታውሰው ከወጣሁ በኋላ እነሱን ነው። ከዛ ግን ሙሉ ለሙሉ ዋይ ነው የምወደውን ነገር አላረግም ብዬ ቆርጬ አሁን ያው
ግጥሙ ላይ ነው ተመረክ፣ ስራዎቹን ሞካከርክ፣ ከዛ ለየልህ ወደዚህ ጉዳይ። እኔ እማስታውሰው ነው ምልክ ቢዛሬ የሆነ አመታት ምናምን በቃ ግጥም ይጽፍ ዘውድ አክሊል የሚባል ልጅ ምናምን እንደዚህ ባቀራረቡ ትንሽ ለየት ያለ ልጅ ምናምን አቅ ነበር። እኔ ሶሻል ሚዲያ ጣፍቼ ስመጣ ማለት የሆነ ጊዜ በቃ ደብሮኝ ምናምን 2 አመት 1 አመት እንደዚህ በቃ ወጣ ገባ አል ነበር። ስመለስ ቡም አርጋሃል የሆነ ሚሊየን ልትገባ ገደማ ነው ምናምን ያኔ ነው ምልክ እና በጣም ገረመኝ። አይ ቲንክ በጣም የቅርብ ጊዜ እንትን ነው አይደለም ታሪኩ። የሶሻል ሚዲያው ጉዳይ ማለት ነው። በጣም የቅርብ ጊዜ ትንሽ ጉዳይ ነው። ከዛ በፊት የማውቀው ያ ልጅ ነበር እና ሶሻል ሚዲያው እንደ መድረኩ ኮንፈርት ያለው አይመስለኝም። አንተ የመድረክ ሰው ነህ ብዬ ነው የማስበው ብዙ። ከዛ በፊት ግን ካቀራረቡ በመጣ በጣም ደስ ይለኛል። ምልቲንም እንግዳ የነበረች ጊዜ ጠይቄያታለሁ። እንዴት ነው እንዲህ የምታቀርቢው? እንዴት ነው እንዲህ ግጥሙ ዲፕ እንዲህ የሚገባሽ ምናምን እላታለሁ። ውስጧ ማለት ነው የሆነ አርአያ ሰው ፈልጋለሁ። ሰው የሆነ ነገር ሲያገኝ ከየት አምጥቶት ነው ብዬ ማለት ያንተን ሳጠና ግን ብዙም ሰዎች ማግኘት አልቻልኩም። እንደ ጌትነት የሚያነቡ ሰዎች አውቃለሁ፣ እንደ ኤፍሬም የሚያነቡ ሰዎች አውቃለሁ፣ ኢቭን እንደ ጸጋዬ የሚያነቡ ሰዎች አውቃለሁ። ድምጻቸውን ሻከራ አድርገው ቀዝቀዝ አድርገው ምናምን። ያንተ አቀራረብ ግን ከየት ነው ምንጩ? አንደኛ በዚህ ልክም ፐርፎርም ማድረግ በጣም ማደንቅል ነገር እንዴት ነው በቃ ላይ ሁሉ ግጥም የምትይዘው? በስማ ኢንተርቪው ረስቼ ይሄን ልጅ ያው እግዚአብሔርን አውራ ይበዳት እንዴት ነው የምትችለው? ያው ሁሉ እንዴት መሰለህ ይሄ ማለት ለምሳሌ ከግጥሞች ሁሉ በፊት ስዕል ነበር እኔ መዋቅራለሁ። ኦኬ እና ግን ጥላ አድርጎ ሲወስደኝ እምቢ አላልኩትም ማለት ታዘዘው ነበር ነው ብለህ ይሄን በቃ ስጎተት ይደልታለሁ እዛ ቦታ ነው ያለውና ባታን የሆነ ግጥም ልሸምድር ብዬ አስቤ አላውቅም እኔ በፍጹም። አንድም ቀን ግጥሜ ሳጠና ራሴ ለግንቹ አላውቅም። ግን እንትን አለ ለምሳሌ አንድ ግጥም ከጻፍኩ በኋላ እብደት ውስጥ ነኝ፣ ደስታ ውስጥ ነኝ። የምር አንዳንዴ ብዙ ነገር የአንድን ግጥም ያክል ደስታ ላይ ሰጠኝ ይችላል ብዬ የምደራደርበት ጊዜ አለ። ሰክሲድ ያደረገ ሲመስለኝ ለልቤ ሲሞላ ግጥሙ እለዋለሁ፣ አብዳለሁ፣ ወጣለሁ ምናምን ቀኑ እያልኩት ነው በቃ። እና ፐርፎርምስ አደረገው ኖት ይሄ አንዳንዴ አላቅም እንደዚህ ወይ እቺ መልስ ቤተር አይ ዶንት ኖ እንዴት እንደሆነ ግን ደግሞ ይመስለኛል ዲፕሊ ከሞደር ነገሩን እዛው ስለመኖር ከመፍቀድ እና ካለማዋሸት ብዬ ነው የማስበው። ለቅሶ አይዋሽም አይደለ? ለምሳሌ አንድ ሰው እያለቀሰ አይዋሽም። እንባውን እንዴት እንዳወጣው ብትጠይቀው ሂዳዝ ሀዘኑ ነው የእንባው ምንጭ እንጂ እሱ አይደለም። ስለዚህ ጽሁፍ ውስጥ እዛ ውስጥ ያሉት ስሜቶች ምናምን እውነትም ነገር ካልተነካው ብዙ ጊዜ አላደረገውም ጽሁፍ። የሆነ ነገር መነካት አለብኝ ወይ ኖሮ ያለው ወይ ደግሞ የሆነ በደንብ ረክቶኛል ሌላ ሰውም ከኖረው። ስለዚህ እዛ ውስጥ ምታልፍ ስሜት አለች እና እሷ ነች መለየቱን ያልከውን አይ ዶንት ኖ ያለፍኩበትን ፕሮሰስ ነው። ትንሽ ሙዚቃ ውስጥ ነበርኩ ምናምን እዛ ስዕሉ ተስሏል መድረክ ላይ ምናምን ከዛ እኔ ጋር የመኖር ጉዳይ ነው አርት እንጂ የሆነ ስራ አይደለም። የመኖር ስለ መኖር በቃ ልክ ስተነፍስ እንደማላስተውለው ፐርፎርም ሳደርግ ማላስተውለው። ስለዚህ ልቤ እንዳለው እንዳዘዘኝ ስለመሆን ነውና እና ደስተኛ ነኝ። የራሴ አይነት ቀለም አለ በቃ ሰው ይሄ ልጅ ዘውድ አክሊልን ይመስላል ልትል ትችላለህ። እሱን ወደዋለሁ እና ያን ፓርት ዶም ይበልጥ እንጂ ከማደርግበት እና ደግሞ እንደዛ ነው የሚያስበው ስሜት አይደለ? አሳሳቅ አይነት አለው የራሱ መልክ አለው። ግን መልኩ ልብ ውስጥ ያለው ያስደሰተ ነገር ነው የሚለካው። እሱ እንባህንም እንደዛው እነሱ ናቸው ምክንያቶቹ። እና ደግሞ አለማዋሸት አልዋሽም። እበድ ካለኝ ውስጤ አንዳንዴ ስሜታዊ ሰውን አጋጥሞ አያውቅም ይላል ብዙ ጊዜ ልቤ እንዳለኝ ነው መሆንለት ለግጥሙ ግጥሙ ውስጤ ገብቶ እንደፈጠረኝ ነው መሆንለት እንጂ እኔ የግጥሜ አለቃ መሆን አልፈልግም። ብዙ ጊዜ የራሱ መልክ አለው የራሱ ተፈጥሮ አለው። አንዳንዴ ከኔም አይደለም ከእግዚአብሔር ነው የሚመጣው ብዬ ምን ማምነው ግጥም። ስለዚህ እኔ ጋር እንዲያልፍ ሲመጣ በግድ ካልኮረኮምኩ አልለውም ግጥሙን እንዳመጣጡ አሳልፈዋለሁ ነውና ለዛ ነው ያ ቀለም የተፈጠረው እና ሀፒ ደግሞ እንደዛ በመሆኑ የለም። የራስን ቪዲዮዎች ታያቸዋለህ?
አንድ ሪኮግኒሽን ልስጥ እዚህ ጋር። እሺ ለመጀመሪያ ጊዜ ቲክቶክ እንድጀምር የተላከልኝ ቪዲዮ ያንተ ነው ኤልያስ። ታው እንጂ በእውነት ምን ሁን ተብሎ ምን ግጥምህን አትለቅም ተብሎ ለመጀመሪያ ጊዜ የተላከልኝ ቲክቶክ ላይ አሁን እና አልነገርከኝ ይኸው አይሻልም በድብቅ ከመያዝ በእውነት ለመጀመሪያ ጊዜ የተላከልኝ አይ ሪመምበር እንደውም ቀይ ቲሸርት ለብሰህ ኮፍያ አድርገህ የሆነች እዛው ቁጭ ብለህ ፊት ለፊት አቶቶ ያን ፊት አታስታውሰኝ። እሺ ላስታውስ አንድ ግጥም አለካ የድሮ ፎቶዬን አይቼ ነው። አዎ ከአመታት በፊት እስቲ ታውቀዋለህ? ኤልያስ እኮ እስቲ ምን በልተህ ይዌር በጣም የሆነ ተገናኝተህ ትዝ ይላል። ምን አግኝተህ ነው እንዲሁ? አዎ በጣም ወፈርክብኝ ነው ሳሳገኘ ወፈርክብኝ። መጀመሪያ እኮ ማውቀው ኤልያስ አስበው እስካርፉ ይፍራል። ብቻ ክፉና ደጋ እንነጋገር። እኔ አሁን ያንተ ትላንት ላይ ነኝ አታስብ። እሱን ግጥም ታስታውሳለህ? ከአመታት በፊት ነው አንቺ ጋር ስመጣ የለበስኩትን ልብስ አየሁት በፎቶ ዘንጬበታለሁ ብዬ ያልኩት ለካ ሲያደፈ ቀዳዳ ነበረ ቡትቶ ምናምን ያለ ቢቀጥለው ረሳኸዋ? በጣም ደስ የሚል ግጥም ነበር። እሺ ሰው ግጥም ተላከለ አየኸው፣ በቃ ወደዚህ ነገር ልግባ አልክ። ስንት አመት ሆነው አሁን የሶሻል ሚዲያው? ሁለት አመት ከምናምን ወይስ ለ3 አመት የቀረበ 2 አመት ከምናምን ነው? እንደዚህ ሆነዋል። ቪዲዮዎችህን ታያቸዋለህ ራስህን ብዬ ነበር። አያቸዋለሁ። ኦኬ አያቸዋለሁ። እንዲህ ባላረገው ምናምን ይልሃል ወይስ ጉድ? በቃ አንዳንዴ ለምሳሌ ኤዲት ከሚያደርጉልኝ ሰዎች ጋር እነሱ ፐርፌክት ነው ያሉኝ አይቆ ይችላል እንድገማት መልበ ጊዜ አለ። እነሱ ደግሞ አይ ያሉኝ እኔ ይሁን የስሜቴን ይሄኛው ነው በትክክል የሚገልጸው ከነስተቱ ምናምን ብለህ የምትለቅበት ጊዜ አለ። ግን አየዋለሁ ራሴን ኤዲቲንግ የምሰራው መጀመሪያ ላይ በቅርብ ነው። የረጅሙን ጊዜ ራሴ ኤዲት ማድረገው ሳውንዱን መርጬ ምናምን ማስተካከይ ፖስት ማድረገው ራሴ ነኝ። የልቤ እንዲገልጽልኝ ሌሎቹን ከሰሩት አየዋለሁ መጀመሪያ ያለበዛ ይሞላልኝ እንጂ አየዋለሁ፣ በደንብ አየዋለሁ። ከ3 አመቱ ወይም ከ2 አመቱ ጋር በተያያዘ ብጠይቅ ደስ የሚለኝ ብዙ ሰዎች በጣም በትንሽ ጊዜ ውስጥ የማይገኝ እድልን ሰጥቷል ብለው የሚያስቡት ሶሻል ሚዲያን ነው። በቃ ሀስሉን አቅልሏል፣ ያረጅሙን መንገድ አሳጥሮታል ብለው ያስባሉ። አንዳንዶች ደግሞ አይ የለም ሁሉም ሰው እንደ አሸን ፈልቶ እንደ አሸን ታዋቂ ሆኖ ሁሉም ሰው ኢንፍሉዌንስ ሁሉም ሰው እንትን ሆኖ የሚኖርበት ነው ብሎ ደግሞ መከራከሪያ የሚያመጡ ሰዎች አሉ። ማለትም የተጣራ ነገር አያመጣም ሶሻል ሚዲያው የሚሉ ሰዎች አሉ። አሁን ድሮ ኢቲቪ ላይ ለመቅረብ ሬዲዮ ላይ ኢንተርቪው ለማድረግ ምናምን የነበረው መከራ አይደለም። ያን መከራ አሳጥሯል ብለህ ታምናለህ ወይስ ብዙ ነገር ደግሞ እንዲፈጠር መንገዱን ከፍቷል አልቻልንበትም ብለህ ታምናለህ? በሀፍ ወይ ነው ይሄ ነገር የሚመለሰው። ምክንያቱም አንደኛው አይደለም እንዳለ የሚታይ ነገርም አለ። ምክንያቱም ቢሆኑ ሰዎች ከምንም ተነስተው ምናምን እንዲታዩ አድርገዋል። የሆኑ መንገዶችን አሳጥረዋል። በመንገድ ማጠር ውስጥ ግን 2 ነገር አለ። አንዳንዱ ሰው ብልህ የሆነና ጠንካራ የሆነው ሰው በመንገዱ ማጠር ውስጥ ራሱን ሳይተው ራሱን ገንብቷል። አንዳንድ ሰው አልተወም። አንዳንዴ መንገድ ሲያጥር እግር ይላላል። አንዳንዴ መንገድ መርዘሙ የሚያጠነክረው እግር አለ ፕሮሰስ። ምክንያቱም ለምሳሌ አንዳንድ ሰዎች ሲወድቁ ድጋሙ ሲነሱ የምታያቸው በዘመናት ውስጥ ረዥም ዓመታት ቆይተው የምታያቸው እግራቸው ስለጠነከረ ነው እንጂ እንትን አይደለም ነው የምልህ። መንገድ ወይ ደግሞ የሆነ ነገር መክበዱ ስትሮንግ ሰዎችን ክሬት ያደርግ ነበር በፊት ቶሎ ማይወድቁ ምናምን። ሶሻል ሚዲያን ካየኸው ደግሞ የሆኑ ሰዎች ብቅ ይላሉ፣ ጥፍትም ይላሉ። ስትሪንግዙ ስላልመጣ ነው የምልህ። በአንድ ቀን ብድግ አድርገው ቤተ መንግስት ቢከቱ ተመለሰህ ትወጣለህ። ልክ ነው። ምክንያቱም ብዙ ያልተማርካቸው ለዛ የሚገቡ ፕሮሰሶች ስለሌሉ ማለት ነውና ትከሻህን ጡንቻህን ሳያዳብርልህ አንዳንዴ ትወጣለህ። ያ ነገር በብዙ ይታያል። በብዙ ይታይና ምን ይላል መሰለህ አንዳንዴ የምትንቃቸውንም የምታከብራቸውም ነገሮች እንዳትለይ ያደርግሃል። ዋጋ የምትሰጣቸውን ነገሮች ቫልዩ ያላቸው ነገሮች እንዳታውቅ ያደርጋል። ወጣና ምን አገባው እንትና ገሌና እንትና ምናምን ይሶታ ያለ ፕሮሰስ ሲሆን ግን ትረዳዋለህ ምን እየተቀበለህ እንደመጣ። ከዛ ደግሞ ያቺንም ቦታ አታባክናትም፣ በጣም አክብረህ ነው የምትይዛት። እሱ ነገር አለ። ሌሎቹ ግን እንዳልከው መንገድ ግን አቅልሏል።
ሁሉም ሰው የራሱ ቴሌቪዥን ጣቢያ አለው ቤቱ አሁን ላይ ስልኩን አሱናስ በከፈተ ሰዓት እሱ እንደ እንትን እንደ ወይ መንገድ የማሳጠር ጉዳይ ላይ አዎ ግን እንደዛውም ትከሻ ሳንሷል የተወሰኑ ሰዎች የብዙሃኑ አንዳንድ ሰዎች ራሳቸውን የገነባሉ አንዳንድ ሰዎች ግን ምንም ቅርጽ የሌላቸው ሰዎች ታያለ ትንሽ ቢገፉ ወዴት እንደሚሄዱ ምናምን ትፈራላቸው ሰዎች ምናምን ታያለ አንተ ግጥም አንድ ወጣት መጥቶ በግጥም መኖር ፈልጋለሁ ግጥም ያኖረኛል ወይ ቢልህ ያኖራል ወይ ገብቷል ለይ ፈለግኩት አይ ነው ምን ትለዋለህ ያኖራል ሁሉን ትተህ ግባበት ነው እምነት አድነዋልና ወደ ቤት ይሄድ ነው እምነት አድነዋል ወደ ቤት ይሄድ በመናምን አለ መሰለኝ ይላ የኔ አንደርስታንዲንግ ነው እዚህ ምድር ላይ አዲስ ነገር የለም ኦኬ እጅግ በጣም ሀብታም ኮንስትራክሽን ቁጭ ብዬም አይቼዋለሁ ኦኬ እጅግ በጣም ደግሞ የገንዘብ የኑሮ ምናምን ቁስቁልም ብሎ አይቻለሁ ሁለቱም ጋር ህይወት አለ ሁለቱም ጋር መከራ አለ ኦኬ መልኩ ይለያያል እንጂ ስለዚህ ቾይስ ነው መስቀልህን ነው የምትመርጠው የቱ መስቀል ነው ለኔ የሚመቸኝ ነው ሰይሳሙን መጥቶ በግጥም እኖራለሁ ወይ ካለ መኖር እንዴት ሚለው ማወቅ አለበት የመጀመሪያው ጥያቄ ምክንያቱም ቅዳሴ ነውና ለመኖር አይደረግም ግጥም ለመኖር አይደረግም የመጀመሪያው ኦኬ ከዛ ግን ምንድነው ስሙ እንዲያኖር ታደርገዋለህ እንጂ ለመኖር አይደረግም ግጥም ለመኖር አይደረግ ስሜት ነው ነው እስኪ 100 ብር ከፍላለሁ አልቅስ ብለህ ያስታለቅሳለህ እዚህ ጋር ይዛት አይስላ 1 ሚሊዮን ትሪሊዮን በከፍልህ ለቅሶ is not value ሶ አይደለም ስሜት ነው value ዋጋው ትክክል ማች የሚያደርገው ሊገዛው የሚችለው እንባህን ስሜት ነው እሱን መሸጥ ከቻል ጎበዝ ግን እንደዛ አይደለም ትርጉሙ ስለዚህ አንድ ሰው መጥቶ ቢጠይቀኝ ኖት መጀመሪያ ኖት ዋጋ ያለው ግን ነው ገበያ ማታወጣው ነገር ነው የመጀመሪያው ነገር ገበያ ከወጣ ግን ዋጋ ያለው ነገር ኦኬ ግን ለገበያ ብለህ ምናምን ጓዳ ላይ ማታመርተው ነገር ነው ግጥም ወይም ዘይት አይደለም እንትን አይደለም ኮነ ነገር ቀመመ ምናምን እንደዛ አይደለም ዋጋው ስሜት ብቻ ስለዚህ ያኖረኛል ከሆነ የመጀመሪያው ጥያቄ መልሱ ስሜት ነው ስለዚህ መጀመሪያ ዋጋውን ወቅ እሱን ከዛ በኋላ ግን ያኖረኛል ካልክ ዓለም ላይ ወርቅ አይኖርም በነገራችን ላይ አይደል ወርቅ ያኖራል ወርቅ አይኖርም አልማዝ እኮ ዋጋ የለውም አይደል አልማዙን ገዢና ሻጭ ናቸው ዋጋ የሰጡት ስለዚህ ለገዢና ለሻጭ አንተ ገዢ ሻጭ ኮንክ ገዢ ካገኘህለት የሚገዛ አለ ብዙ ኦኬ እንዴት እንደምትሸጠው ካወቅ ገዢ አለ ግን የመጀመሪያው ጥያቄ እሱ ባይሆን ደስታዬ ነው ግን ያኖረኛል ካለ እምነቱ አድኖታል አያኖረኝም ካለ እምነቱ አድኗል ኦኬ በቃ ያኖረህም አንተን ነው ምለው አያኖረኝም ያለውን አያኖረው ያኖረኛል ያለውን ግን ያኖረዋል አኗኗር ደግሞ ቾይስ ነው ኢላስ ምንድነው ስሙ እንጀራም ብላ ቆሎም ብላ ትርጓሜው አንተ ጥጋብን የምትወስንበት መጠን ላይ ነው ምንድነው ጥጋብ ላንተ መጥገብ ላንተ ምንድነው ወይ ደግሞ መብላት ላንተ ምንድነው እሱ ያንተ ውሳኔ ነው እንጂ የተቀመጠ አይደለም የተጻፈ አይደለም ስለዚህ ህይወት ላንተ ምንድነው እሱ ያንተ ትርጉም ነው የሆነ ሰዎች በጣም ለግዠሪ ካላስ ስለነዱ አያስገርመኝም እኔ እውነት አያስገርመኝም ቢኖረኝ ወክላ አረግ እንደምችል አውቃለሁ ይዤው አስቀምጬው ወክላ አረግ ይችላል እንደውም ይችላል መንዳት ያለብኝ ቦታ ግን ነቲንግ እንትን አይደለም በሚያልፍ ዓለም ውስጥ ምናምን እኚህ ነገሮች ሁሉ something የሆነ ቤት ውስጥ የሚቀመጡ አምፖሎች ናቸው አይ ጨለማው ነው የሚመቸኝ ካልክ ማጠፋፍተ መቀመጥ ትችላለህ አይ ትንሽ ቢበራ ደስ ይላል ካልክ እነሱን ቁጭ ቁጭ አድርገህ ህይወትን ይሄ ነው ብለህ መቀጠል ይችላል ቾይስ ነው ከዛ ግን እንዳመንክበት ትኖራለህ ብዙ ጊዜ ስትገጥመኝ ከሰዎች ጋር አላይህም ብዙ ጊዜ ሳይ ወይ ደግሞ ከሆነ ግሩፕ ውስጥ አብረን ነውና ከዛ በቃ ታይም ይደርሳል ነጠል ብለህ ምናምን ትሄዳለህ ወደ ምትሄድበት ወይ ወደ ሩምህ ወይ ወደ ሆቴልህ ምናምን አሁን ክፍለ ሀገር ብዙ ጊዜ ስንሄድ ሰው አለ ጓደኞች አሉ እሱ ባግደስ ይመስለኛል በጣም በጣም ወዳቸው እንደማያቸው ሰዎች አሉ ጓደኞች አሉኝ እንደውም ዛሬ ላስታውሳቸው ብዙ ጊዜ እየረሳሁት ከስሜታዊ ሰው እየረሳኋቸው በጣም ወዳቸው ጓደኞች አሉ አብረውኝ ከልጅነት የተማሩ ከሰፈር ሐዋሳ አብረን በቃ ሰፈር አብረን ያደግን ምናምን ነያይራድ ይባላሉ ሱራፌል ቸርነት ናሆም
ተስፋውን እንደዚህ ብዙ ናቸው። ኦኬ እነዚህ ጓደኞች ያሉ አሁንም አሉ። ዲስታንስ ሲሄድ ምናምን ያው የጠፋውባቸው አስቸግሪያቸዋል። እንግዲህ ይቅር በሉኝ። ግን በአንድ በኩል ምን አለ መሰለኝ የለ ገጣሚ ከሆንክ በኋላ በተለይ ይመስላል ብቻ መቀመጥ ይፈልጋል ነገሩ እና ደግሞ ማሰብ እንድትወድ ያደርጋል። ዝም ብሎ ማሰብ የለ አንዳንዴ የምታስበው እኮ ትርጉም ሊኖረው ላይኖረው ይችላል። ግን ዝም ብሎ ማሰብ ከዛ መቀመጥ አንዳንዴ ብታየኛውን የሆነ ቁጭ ብዬ ብቻዬን ታገኘኛለህ። ቁጭ ብዬ ነው የምልህ የጻፍኩም እኮ ይችላል ወረቀትም ላይ ኖር ይችላል። ዝም ብዬ እንደዚህ ምናምን አንዳንድ ሰው ያው የሚረዳ ይኖራል። እነሱ ግን እንዳልከው ይሄ የሆነች ፈልጌውም ላይሆን ይችላል። ግን ትንሽ ወደ ውስጥ የመሰብሰብ ነገር ግን አለ። ኦኬ አንዳንዴ ለመቀላቀል ማሰብበት ጊዜም አለ። ኦኬ ሀፍቱ ምናምን ሀፍቱ መሆን እኮ አለበት ነው ሶሻል አኒማል ነህ ስለዚህ ምናምን ትልና ደግሞ ማይሆንበት ጊዜ አለ። መፈልግበት ጊዜ አለ ነው ማለት እንደዛ ለመሆን ግን ብዙ ጊዜ ይመስለኛል ቺን ኮርነር ለመጻፍ ምናምን መፈልግ ይመስለኛል እኔ ወይ ደግሞ ተፈጥሮ የሆነው ይሆንሻል። ግን ጥጓን ፈልጋታል አንዳንዴ አንድ ባነሳ በደስ የሚለኝ ነገር ብቻዬን መቀመጥ ምናምን ስፈልግ እኔ ጸሐፊነቴ ያስጠልለኛል። በቃ ለጽፍ ስለፈልግ እነጠላለሁ ማለት በቃ ብቻዬን መሆን ከፈለኩኝ እና አንዳንድ ጊዜ ምን አስባለሁ የምር ግን ጸሐፊ ባልሆን ብቸኝነቴን ወደው ነበር ወይ ብዬ አስባለሁኝ። ማለት ሁለቱ አንድና ያው ናቸው ወይ ብዬ አስባለሁ እኔ ውስጥ። አንተ ዘውድ አክሊል ጸሐፊነቱ ለብቸኝነቱ ጠቀመው ወይስ ብቸኝነቱ ለጸሐፊነቱ ጠቀመው? ብዙ ጊዜ ደራሲዎች ብቸኞች ናቸውና እየተባለ ስለሚነሳ በብዙ ዘንድ አይ ነው የግድስ ነው ብቸኝነት ለጸሐፊነት የግድ ነው? እሺ አይ ለምን መሰለህ እሺ ምን ይባላል አይ ዶንት ኖ እንግዲህ መጽሐፉ ብዙ አላውቅም እኔ ሃይማኖቱ ላይ ጎበዝ አይደል ተገለጠለት ሲባል ነው ማቀው። ኦኬ እግዚአብሔርም ተገለጠላቸው ጥቂት ነው። ኦኬ ወይ ደግሞ አይደለ የሆነ ብቸኝነት ይፈልጋል። እሱ ብቻ ሳይሆን መጽሐፍ የሆነ ክሊር ላይን ይፈልጋል። ክሊር ላይን ስለ በጣም ቀላል ይመስላል እንጂ ወረቀት ላይ ከዚህ ወጥቶ ተጽፎ መስመር ሰርቶ አልቆ ምናምን እቺ ፓርት በጣም ረጅም ናት። ረጅም በጣም ዝም ያለ ፓርት አለው ወይ ደግሞ ክፍል አለ ጸጥ ያለ ማለት በዚህ አንዳንዴ ላታመኝ ይችላል። በጣም ግርግር ያለበት ቦታ ቁጭ ብዬ በጣም ጸጥታ ግን ብቻዬን አይ ነው ምክንያቱም የውስጤን ጫጫታ የሚበልጥ ጫጫታ ስላለ አላስተውለውም። ጀስት ግጥም የሌ ብቻ መሆንበት ጊዜ አለ ግን ያን ይፈልጋል። ግን ሲብራራ ደግሞ እንዴት መሰለህ አሁን ገጣሚነቱ ይቀርማል ብቸኝነቱ የሚለውን አንዳንዴ ግራ የሚገባ ነው። ልክ በቃ ፀሐይ በለው ሙቀቱ ይቀድማል ብርሃኑ ይቀድማል ምናምን እንደዛ ነው ጉዳዩ። አትረዳው ገጣሚነቱ ብቸኝነት ይፈልጋል። አንዳንዴ ብቸኝነቱ ገጣሚነትንም ይወልዳል ነው ብቻ ስትሆን ከተለው መሰለህ አንዳንዴ ከነገርክም ይባክናል። ኤልያስ ስሜት አይደል ከነገርክም ይባክናል። ወረቀት ላይ የሚያርፉ ያ ስሜት ነው። ለዛ ነው ሰዓት ቁጭ ብለ የሆነ ህመም ለወረቀት ነግረው ስትጨርስ ለሰው ከተናገርክ ይሻላል እንጂ ሰከንዳሪ ከሆነ ወይም ካለፈ ሶስተኛ አራተኛ ከሆነ የሚያገኘው የተረፈ ነገር ነው። ተርፍራፊ ነው የሚያገኘው ስሜት። ስለዚህ ሆነሽ ብቸኛ ይፈልጋል በደንብ ይፈልጋል። ሰዎች ብቻ መሆን የማይችሉ ሰዎች ገጣሚ መሆን የሚችሉ አይመስለኝም እኔ። ብቻቸው መቀመጫ ጊዜ የሚሌላቸው ሰዎች አይሆን እንዴት ይሆናል? ሌላው ቢቀር ለመጻፊዋ የምትወር ትንሽ ጊዜ ብቻ መሆን አለበት። ለዛ ነው እና እንዳልኩ እኔንም ያስጠልለኛል። እየጻፈ ነው በቃ ብቸኝነት እና ገጣሚነት የሚለያዩ አይመስለኝም አንድ ላይ። በዚህ አጭር ጊዜ ውስጥ አሁን ስንት እንደገባ አለ? 1 ስንት ገባ? 1.2 ገብቷል። እድሜ ከሰጠን ወደ 2 እየሄድክ ነው። ያው እኔ እናንተ ተቃራኒ ሰዎች ነው። እኔ ደግሞ እንደዚህ አይነት ሰውን ምናምን ብዙ የለውም። አይታት ከሆነ እኔ ትንሽም ናት ገና። ለምን ጠፋ የሚል ጥያቄ ምን ነው? እሱን አንተ ፖድካስት ላይ ተራያለህ። እሱን ይዛኔ እናወራለን። ግን አንዳንድ ጊዜ ዝም ብዬ ምን አስባለሁ አሁን 1 ሚሊዮን ሰው ነው ሲከተል እንዴት ነው ጭንቀቱ ስለ በጣም ብዙ ሰው ነው በጣም ብዙ ህዝብ ነው። እውነት ለማውራት ስልክ ላይ ስለምታየው ነው በአካል 1 ሚሊዮን ሰው ማለት ነው። በጣም አይ ዶንት ኖ ካልተሳሳትኩ
በጣም የሆነ ክልል ነገር ነው እኮ በነገራችን ላይ የሆነ ከተማ ነገር ነው 1 ሚሊዮን ሰው እና አሁን ሰው እየቀለለ ቁጥር እየቀለለ ስለመጣ በምንም ብታየው ፖለቲካሊም ሶሻሊ ምናምን ሰው ቁጥር ቀሏል እና ምን ፊል ታረጋለህ በዚህ 2 አመት ውስጥ ነው የሆኑ ሚሊዮን ሰዎች ናቸው አብረውክ ያሉት እንደ እዳ እንደ ኃላፊነት ወይስ አንተን ወዶ እንደይመጣ እንደሆነ ገዢዎች እንደምንድን ነው የምትቆጥራቸው ፎሎወሮች እና ጥቅምስ አለ ወይ በነገራችን ላይ በዛ ፎሎወርነቱ ጥቅም አለው ኦኬ ጥቅም አለው ስለ ያው ዘመኑ አንዳንዴ ምን ያህል ሁለት ፓርት አለው ይሄ ነገር ያናደኛልም ደስ የሚለኝ ፓርት አለ እሺ ደስ የሚለኝ ለምሳሌ ፎሎወር ኦኬ አይ አሪፍ አንድ ጥብልታለው ምናም ብሎ ለሆነ ስራ ብቁ ሲያደርግ ደስ ይላል ግን ደግሞ ሚዛን ከሆነ በጣም ከባድ ነው ለምን በለኝ ኦኬ 2-3 ሚሊዮን ፎሎወር ኑሯቸው ምን እንደሚሰሩ ማለቃቸው ሰዎች አሉ ነኝ በግሌ ኦኬ ከልቤ ነው የምናገረው ምን እንደሚሰሩ ወይ ደግሞ በኔ መመዘኛ ለሆነ ሰው ጥቅም ሊሰጡ ይችላሉ አላውቅም እሱ ለኔ ነው ማለት እኔ ግን ሳያቸው ምንድነው ይሄ ሁሉ ፎሎወር ግን እንዴት መጣ የምላቸው ሰዎች አሉ ኦኬ በቁጥርም የሚበልጡኝ ነው ማለት እርግጥ ያ ባላንስ ነው ያልኩኝ አይደለም ሰዎች ጋር ያለህን ዋጋ ሰዎቹ ራሳቸው ናቸው የሚጠየቁት ያ ኮምፒውተር አድርጎ ሲያቆም አንዳንዴ ትናደዳለህ ምክንያቱም የሆነ ሰው በፎሎወር በልጦ ምናምን ዋጋው ከፍ ብሎ ልታገኙም ትችላለህ አንዳንዴ በፎሎወርም በልጠኸው ዋጋው ካንተ ከፍ ያለ ሰውን በልጠህም ልትቆም ትችላለህ ሚዛን እንዲሆን አልፈልግም እውነት ለመናገር ግን አንዳንድ ቦታዎች ላሴ ፕሮሞሽን ለማስታወቂያ ለሚፈልጉ ሰዎች 1.2 ሚሊዮን ፎሎወር ሲኖር ከዛ ደግሞ አንተን አይነት ሰው የሚፈልጉ አሁን ኒጋ አይነት ሰዎች ሳምቲንግ ተለቅ ያለ ሰው ወጣትም ከሆነ ትንሽ ነው እሱን አይነት የሚፈልጉ ሰዎች ይመጣሉ እንዲደርስላቸው የሚፈልጉ ሰዎች ትልቅ ሰዎች የሚገዟቸው ነገሮች ምናምን ሲሆኑ ፋሚሊ የሚፈልጉ ነገሮች ሲሆኑ የምርም ወደ እኔ ይመጣሉ እሱ ነገር ወደዋለሁ ግን መመዘኛ መሆኑን አልወደው እና እንደ ኃላፊነት ማለት በጣም ያስፈራኛል ለምን አስቤው ማቃለው እንደዚህ ይሄ ሁሉ ሰው የተከተለኝ ቢሆን ቢያቃለው ከጀርባዬ ከዛ ደግሞ ሐሳብ ነው የተከተሉት እኔን አይደለም እኚህ ሰዎች እንደዛው ከመሰለኝ ስህተት ነው ምክንያቱም እኔ አምኖት የሞዴል ወይ ደግሞ የሆነ ልብስ ለብሼ ዘንጬ መውጣ ሰው አይደለሁም ሐሳቤን ፈልገው ነው የመጡት ስለዚህ እግዚአብሔርን ሁሌ የምጠይቀው መሰለ ከዚህ ነገር መጉደል አልፈልግም መጥተው ሲያመሰግኑ ትደነግጣለህ እቺ ነገር ጠቅማኛለች እንደዚህ ፌል አድርጌ እቺ ነገር አግዛኛለች እቺን ግጥምህን ብዙ ጊዜ ትባላለህ በእርግጠኝነት ስለዚህ እንደዚህ ሲሉኝ ኦኬ እና በማርያም አትጥፋ ትባላለህ እንዴ በኢንቦክስ ይላክልሃል ስለዚህ ኖት የኔ ብቻ አይደለም ጉዳዩ ስለዚህ ኃላፊነትም አለብኝ የሆኑ ሰዎች አዘንድ ኦፍ ዘሬ ለኔ የተሰጠኝ ነገር ለኔ የተሰጠ አይደለም በመደር በነገራችን ለኤልያስ የሚሰጠው ኤልያስ እንዲጠቀምበት አይደለም ብዙ ጊዜ ኤልያስም እንዲሰጥ ነው እኔ ጋር የተቀመጠው ነገር እንዲሰጥ ነው ከኔ አልፎ ሰዎች ጋር እንዲደርስ ነው እንጂ ፀሐይ በራሷ ያ ሁሉ ብርሃን ምን አባቱ ይሰራላታል ምን ይሰራላታል እውነቱ አይደል የፀሐይ ትርጉም እዚህ ጋር ደርሶ ነው ኤልያስ ጋር ደርሶ ሲሆን ነው ትርጉሙ እንጂ ብትጠፋ የለም ነንሴንስ ማንንም አያስተውላትም ስለዚህ ለኔ የተሰጠኝ ብርሃን ነው እኔ ጋር ያለው ብርሃን ኤልያስ ጋር ያለው ብርሃን ሰዎች ጋር ሲደርስ ነው ትርጉሙ ስለዚህ እነዛ ሰዎች ናቸው የኔ አንዳንዴ ገዢዎችም ናቸው ኦኬ እና የስራዬም በዋናነት ወሳኝ ሰዎች እነሱ ናቸው ስለዚህ መስራት አለብኝ ኃላፊነትም አለብኝ ይጠብቁኛል ምናምን ብልበት ጊዜ አለ እና ለዛ ነው አንዳንዴ ለመርከም ትሞክራለህ ጊዜ ያደገውን የሚያደክም ታይም አለ ግን ትጨረጨራለህ በቃ ምን ያስከፋሃል ምን ቀር ያሰኛሃል በዚህ አሁን በያስከው ያኗኗር መንገድ ውስጥ ልብህን ዝቅ የሚያደርገው ነገር ምንድን ነው ሁሉም ለራሱ ነው የሚሮጠው ኤልያስ አሁን ላይ እና ያስፈራኛል ያስከፋኛል ሁሉም ማለት አንድ መንገድ ላይ ሆኖ ነው ማለት ተቃቅፎ መሄድ የሚችለው ሰው ሲገፋፋታ ያዋለ ያ ነገር ብዙ ነገር ፈጥሯል ሰዎች ስለመፍረድ ስላለመፍረድ አይደለም ግን አንተን ይዘው ማለት ካንተ ጋር ተቃቅፈው መሄዱ ሰዎች አንተን ሊጥሉ ሲታገሉ አንተን ሊገፉ ሲታገሉ ምናምን ብዙ ነገር ይገጥማል እዚህ ውስጥ ለመኖር በሚደረግ ትግል ውስጥ እኔ እንደዛ ነው የምረዳቸው እንጂ ማንም ሰው አስማቻስ ክፉ ነው እግዚአብሔር ክፉ ሰው ፈጥሯል ብዬ አላምንም በእውነት ግን ኑሮ የምትባል ስትረግል ዓለም የሚባለው ነገር በራሱ ግን አሁን ላይ እና ደግሞ ዘመኑም ይሄ ዘመን ደግሞ በኔ ባየሁት ነው እንግዲህ ይሄ ዘመን ደግሞ
በጣም የማይደረስ ነገር እያሳየን በጣም ሯጭ አድርጎናል እና ስንሯሯጥ ኢቭን አንተያይም እና አንዱን እየረገጠ ነው የሚያልፈው እና ያ ያስከፋኛል። አንዳንዴ ድክም ቢለኝ ሰዓት አለ። እስኪ በእውነት ነው የምልህ አሁን ላይ በተለይ ዚስ ታይም እስኪ ድረሱ፣ ምንም ችግር የለውም። የኔን መንገድ የኔ ነው፣ የሰው መንገድ የሰው ነው። እኔም እኮ ያ ሰው ሆኜ ሊሆን ይችላል እኮ፣ ግን ያ ያስከፋኛል። ሁሉም ሯጭ ነው እና ሲሮጥ ነው ማንን እየረገጠ እየሮጠ እንደሆነ አያስተውልም እና በመርገጡም የሚጸጸት ሰው ብዙ አላየሁም። ዋናው መድረስ ነው የሚል ዘመን ነውና ያ ያስፈራል፣ ያስከፋል። ሰዓሊና ገጣሚ ካልተሳሳትኩ ገብረ ክርስቶስ ደስታ፣ ከዛ በኋላ ማስታወሰው ቸርነት ወልደ ገብርኤል ይመስለኛል። በቃ እስካሁን በማቀው ስዕሉን ለምን ተውከው? ሶስተኛ ሊስት ውስጥ ገባ ነበር። ገብተዋል። ገብሬ አለ፣ እንደገና ቸሬ አለ። ስዕሉ ለምን ቀረ ያለ ማለት ነው። ጎበዞች ናቸው እነሱ። የቀድሞ ፍቅረኛቸውን እንደ ካሁን ፍቅረኛቸው ጋር አስማምተው መኖር የሚችሉ ናቸው። እኔ ወረተኛ ነኝ መሰለኝ። ፍቅረኛ ሊል የፈለገው ስነ ጽሁፍና ስዕልን ነው። እኔ ደግሞ ወረተኛ ነኝ መሰለኝ። ግጥም ሲመጣ እንዳልነበረችኝ ፍቅረኛ ነው የሮጥኩት ነው ማለት። ፍክንፍ የሚለው ሰው የለም። በቃ መጣ። ከዛ በኋላ ዞር ብዬ ራሴንም አይቼው አላቅም፣ ስዕልንም አይቼው አላቅም። ለራስ ለግል ፐርፐዝ ለስል ይችላል ዝም ብዬ ደስ ይለኝ እንጂ በቃ ሙሉ ገጣሚ ነኝ። እና ደግሞ አንድ ማልወደውን ነገር ልንገርህ፣ እንደው እግዚአብሔር ብሎ ወይ ደግሞ ዋሬቨር በቃ ላይፍ ይሆን ተብሎ እንደው በትምህርት ይገፍች ኢቭን ፕሮፌሰር በሆን ገጣሚና ፕሮፌሰር ተብሎ መጠራት አልፈልግም። ለምን? በቃ ገጣሚ የምትለው ብቻ ሙሉ ናት። ተው እንጂ በፍጹም ገጣሚና ኢንጂነር ሲባል እኔ ሸማቀቃለሁ። በቃ ይዝበይነፍ ነው ብቻው ሙሉ የሆነ ነገር የለም። ገጣሚ ነው ነው አብረው አይሄዱም። አልመትርም አልለካም ወይም ፕሮፌሰርነቴ ወይም እንትኑ ምናምን እዚህ ጋር የሚያደርገው ምንም ነገር የለም። መታወቅ አለበት። ስለዚህ ብቻውን ነው መጠራት ያለበት እና እኔ በዘመኔም ነው ብላ የምፈልገው ጀስት ገጣሚ ዘውድ አክሊል ኢዝ ኢነፍ ፎር ሚ። ሌላው ያውን ተውት፣ ወረቀት ላይ ይቀመጥ አልፈልገውም። ኢንጂነርነቱ እና እንጂ ያከብራሉ እነሱን ስራ። እነሱ ጎበዝ ናቸው እንዳልኩ ነው። እኔ ወረተኛ ነኝ። አንዷን ፍቅረኛ ያስኩኝ በቃ በከንቱ። አብዛኛው ጊዜ በኢትዮጵያ ስነ ጽሁፍ ውስጥ ገኖ የሚገኘው ሀገራዊነት ይሰማል። አንዳንዶች ጋር ፍቅር በጥልቀት ይሰማል። በኢትዮጵያ ኪነጥበብ ውስጥ የመለያየትን ያክል ቦታ ያገኘ ነገር ያለ አይመስለኝም። እነ ኤልያስ ሽታውንን ጨምሮ በቃ ስለ መለያየት ብዙ ተጽፏል። አሁንም ያሉት ወጣቶች ብዙ ይጽፋሉ። አንዳንዴ አንተ ጋር ተስፋ፣ ማህበራዊ ህይወቶች እንደዚህ ነገሮች ሲነኩ አያለውኝ። ትንሽ መልቲ ታስክ የመሆን ነገር፣ መልቲ ቲንከር የመሆን ነገር አያለውኝ አንተ ጋር። ተሰምተውክ ነው ወይስ መልቲ የመሆን ሀሳቦች ውስጥ አሉ? ምን ልል ፈልጌ ነው፣ ሁሉም ሰው በራሱ ቋንቋ ነው የሚዘምረው። ማንም ሰው የገባውን ነገር ነው አይደለም ከውስጡ የሚያወጣውና እነዛ ነገሮች ኮንሰርን አድርገውክ ነው ወይስ ማለት አለብኝ ብለህ የምትላቸው ነገሮች አሉ? ካንጀቴ እኔ ለምሳሌ ቅድም ሀሳቡን ነው የምልህ። እንደዚች አይነት ሴት አይቼ ያላውቅም የሚል ግጥም ከጻፍኩኝ ሜይቢ ደግሞ ሌላ ቀን ሌላ ደግሞ ብትመጣ አሁንም እንደዚች አይነት ሴት አይቼ ያላውቅም ብዬ ልጽፍ እችላለሁ። ኦኬ ሀሳቡ ምንድን ነው? ልቤን ለገዛው ስሜት በጊዜው ስለማይዋሽ ነው ብዬ ማምነው። ስለማይዋሽ የሆነ አንድ በጣም የራበው ሰው እና ውስጡ ሰውነቱም ጭንቅላቱም ረሃቡን የተሰማው ካለ ይሄ ሰው የሆነ ነገር ከነካ አንተ ራሱ ማይመጣልህ ነገር ነው ምልህ ከሆነ ውሸት ይሆናል። በጊዜው የተሰማው ደግሞ ፍቅር ሆኖ አንተ ይሄንን አስበህ ልትለው አትችልምና መናፈቅ ሲሰማኝ ምናምን ከዛ ውጭ ህይወት እንደሌለው ሰው ነው መጽፈው። አንዳንዴ ደግሞ የራስ አሁን ሞቲቬሽናሎቹ በተለይ ሞቲቬሽን ስለ ላይፍ የሚያወሩት ምናምን ስጽፋቸው
የምርም ኖሬያቸዋለሁ። በተለይ እነሱ ኖሬያቸዋለሁ። የፍቅሮቹንም ጽፍ እንደዛው ግን ሞመንት አለ አይደል የምትጽፍበት አይደል። አሁን ኤልያስ ቢያገባ ጽሁፉ መልኩ ይቀየራል። ልጅ ይሸጣል አይደል። ልጆቼ ሊኖሩ ይችላል። ያኔ እሱ ነው መልኩ። የሆነ ሸጋ ይኖራል። የሆነ ጉርምስናው ላይም ደግሞ ሲሆን የሆነች የራሱ ፓርት አለው። አይኔም ግጥም ውስጥ እንደዛ ነው። ሞመንት ነው። አሁን ሰዎች እንደዚህ ነገር ስለ ህይወት አብስታል ምናምን ካሉ ኦኬ ከህይወት ጋር ትገለኝ ነኝ ማለት ነው። ኦኬ ስለዚህ ከህይወቴ ጋር ነኝ እያወሩ ያለሁት አሁን ላይ እንደዛ ነኝ ማለት ነው። ከየህይወቴ ጉዳይ ጭንቅላቴ ውስጥ ስላለ ከእሱ ጋር ጦርነት ላይ ነኝ ነው። እሱ ገን ነው መጥቷል። በመሀል ሴት ከገባች ገብታ ነው ማለት ነው ይመር። ስለዚህ ሪል ስሜቶቼ ስለሆኑ ነው እና ህይወት ምናምን ራሴ ማንም ሰው በዚህ አንድ ነገር ማወቅ አለበት። ስጽፋቸው ለራሴ ነው ጽፋቸው ተነስ ስለ ራሴ ነው። ኦኬ ኖት ከዛ በኋላ ነው ሰዎች የሚነሱት ነው። አርቦኛል እንዲህ ብሎኛል ወይ ደግሞ ደስ ብሎኛል ልበል መጀመሪያ ለራሴ ነው እያልኩ ያለሁት። ኦኬ ከዛ ግን አሁን ላይ ትረዳለህ፣ ሰዎች ጋር እንደሚደርስ ትረዳለህ። እንደ ጻፊ ፍሬም የተወሰነ ልታደርግ ትችላለህ። ሜን ነገሩ ግን እኔ ካልተነካውበት አይደርሳችሁም፣ አይመጣም። እንደምትነግረኝ ከሆነ በጣም የስሜት ሰው እንደሆንክ ነው እየገባኝ ያለው። በስነ ልቦና ደግሞ ስሜታችሁን አትመኑ የሚባል ነገር አለ። ምክንያቱም ስሜት ይዋዥቃል፣ ይሄዳል፣ ጥሎ ይሄዳል ምናምን። ምን ስሜታዊ ያደርግሃል? ለምሳሌ በቅርብ ጊዜ ውስጥ ምናምን ያያቸው ስሜታዊ የሚያደርጉ ነገሮች ምን አሉ? አሁን ለምሳሌ ከፍቅር ጋር በተያያዘ ምን አይነት አፍቃሪ ነህ ብልህ ደስ ይለኛል። ኃይለኛው ያው ዩኒቨርሲቲ ምናምን የሚላተመው የሚደባደበው ልጅ እዚህም ጋር አንዳንድ ጊዜ ይመጣል፣ ወይስ ሪሊ ሙትት የሚለው የሼክስፒር አይነት ድርሰት ውስጥ ያሉትና ምን አይነት ፍቅር ነው የሚይዝህ? ከግጥምና ከሚስት ግጥም ሲሪየስሊ ግጥም ሊበልጥብህ ይችላል። ቤት ያለ ከባድ ጥያቄ መሰለህ። ተው እንጂ ጭራሽ አልከበደው። ምን መሰለህ ይሄ ኢንተርቪው ኪችን ይገባል። አዎ ኪችን ይገባል። እሺ የእውነቴን ልናገር እኔ ሁለተኛ አላረገውም። ይሄን መልሴ ባታረ በደ ሁለተኛ አላረገውም። ኦኬ ምን አይነት አፍቃሪ ነህ? እሺ ይሄ ጥሩ መልስ ነው። ባይዜ ያ ሁለተኛ አላረገውም። እሺ የምር ምኞቴ በነገራችን ላይ ፍቅር ሲባል እኔ ፐርፌክት ነገር የሚታያቸው ሰዎች ካሉ ይገርሙኛል። ኦኬ እንደዛ አይደል። ስሜት ያለበት ቦታ ጦርነት አለ። ኦኬ ጦርነት አለ። ህይወት ያለበት ቦታ ጦርነት አለ። ህይወት ያለው ፍቅር ያለበት ቦታ ጦርነት አለ። ስለዚህ በአብዝተህ የምትጎዳው አብዝተህ የምትወደውን ሰው ነው። እኔ እንደዛ አምናለሁ። አብዝተህ የምታስቸግረው አብዝተህ የምትወደውን ሰው ነው። አብዝተህ የምትቀየሙ አብዝተህ የምትወደውን ሰው ነው እንጂ ማሬ ወለላይ ሁሌ አይሆንም። ሁሌ ልነጠፍ ሁሌ እንትን ልበል የለም። ዘራፍ ትላለህ ስትቀና አይደል አትልም? በዘራፍ ውስጥ የምታስከፈው እኮ ሰው ይኖራል ምናምን ዱላ አይደለም። ስሜት ጸብ ይኖራል፣ ታናደሱ ይኖራል። ባይዚ በጣም የምትወደው ባይዚ ይባላል እኮ ሚስት ማለት እኮ ለረጅም ዓመታት አይደል ለማናደድ ኮንትራት እና ለመናደድ ኮንትራት የምትፈርምለት ሰው ማለት ነው። ተው እንጂ yes ሚስት እንደዛ ነው። ለምሳሌ ይሄን ምለ ዋጋ ይሰጥ ኢልያስ ይሄንን ለ24 ሰዓት ይው ብለህ ማለት ነው። ነጭነቱ ላይ አይደለም ትኩረት የምታደርገው እንከን ነው ስትለቅም የምትውለው። ልክ ነው። እዚች ጋር ነገር ለካ ተቀዷል ትላለህ፣ እዚች ጋር ለካ እንደዚህ ሆኗል ትላለህ። ይሄ ማለት ሰዓትህን ከመስጠት የሚመነጭ ነው። ኦኬ you በሆነ ሰው የምትናደደው የሆነ ነገር ዋጋ በሰጠው ልክ ነው፣ ወይ ደግሞ ያን ሰው ለማየት በሞከርከው ልክ ነው። ረጅም ሰዓት ያላየው ነገር ጉድለቱንም ውበቱንም ነው ማታቀለት አይደል? ያ ስለዚህ ፍቅር ምናምን ያለበት ቦታ ላይ እንዳልከው አስቸጋሪውም ሰው ነኝ። ኦኬ በዛውም ልክ እብደቱንም ለመኖር ደስ የሚለው ሰው ነኝ። ኦኬ ዓለም ግድ አይሰጠኝ። የምር በእውነት ዓለም ግድ አይሰጠኝ። ምንም ትሆናለህ ከወደድክ በእውነት ሁሉንም ጸቡንም ነው ማለት ደስታውንም
ግን በቃ አይ ዋንት ትሩሊ በህይወቴ ትሩሊ እውነተኛውን መኖር የምፈልግበት ቦታ እሱ ነው። ያ ማለት ነው ዓለም በጣም የሚያደክም ብዙ ነገር አላት። ፍቅሬ እንዲያደክመኝ አልፈልግም። ማለት መናደድ ከፈለግኩ እናድዳለሁ። መናደድ የለብኝም እንዴት ምናምን ቦታ መሆን የለበትም። መከፋት ካለብኝ መከፋት ያለብኝ፣ ደስተኛ መሆን ካለብኝ እንደዛው። በነገራችን ላይ ፍቅረኛዬ ወይ ሚስቴ ማዘን ያለባት የምታናደኝ ሴት ሌላ ስትሆን ነው። እንዴት? የምታናደኝ ሴት ሌላ ከሆነች ማዘን አለባት። ልቤ እዛ ቦታ ነው ማለት ነው። ልቤ ያረፈው እዛ ነው። ሰው በሚወደው ሰው ነው የሚናድደው በትልቁ። ያለ በዛ ሌላው ታልፋ የሆነ ቢሮ ሄደ የተናደድክበትን ሰውን በነጋታው ትዝ ይልሃል አይላምቁ። ይሄኛው ሲሆን ግን እንደዛው። ስለዚህ እዚህ ቦታ ነው ህይወት ያለው። ፍቅር ያለበት ቦታ የሰው ልጅ ህይወት አለ። ህይወት ያለበት ቦታ ደግሞ ጦርነትም አለ፣ ሰርግም አለ። ስለዚህ እዛ ውስጥ ለመኖር ዝግጁ የሆነ ሰው ነኝ ነው የምልህ። ስለዚህ ሁሉንም ቀለም ልታይብኝ ትችላለህ እንጂ በጣም አስተዋይ፣ በጣም ተረጋጋ፣ በጣም ሲበጠብጥም ልታየው ትችላለህ። ደስ ብሎትም እንደዛው ነው። ሁለቱንም እግዚአብሔርም እኮ እንደዛው ነው አይደለም? ሰዶምና ገሞራን ሲያነድ ያየኸው እግዚአብሔር፣ የሆነ ቦታ ሲሰቀል ያየኸው እግዚአብሔር ነው። ለሰው እንደየቦታው ነው፣ እንደየመልኩ ነው፣ ሌላ እንደየስሜቱ እንደየእውነቱ ነው። ግን ፍቅር ማለት ሁሉንም ያካታል። ያም ስለዛ የሰዶምና የገሞራም ስለ ሰው ፍቅር ነው፣ ስቅላቱም ስለ ሰው ፍቅር ነው። በቃ ስለ ፍቅር ነው እንጂ ይሄ አሁን ላይ ሶሻል ሚዲያ ላይ የሚወራው ባሌ በኒና ባሌ ተጣልተን አናውቅም፣ ተገናኝተው አያውቁም። ተጣልተው ካላወቁ አልተያዩም ማለት ነው። አንዳንዴ እኮ ነገር ትፈልግ እንዴ ዝም ብለህ እንኳን ስትቀላለድ እኮ ትጠላለህ። አይቀላለዱም እነዚህ ሰዎች። ስለዚህ እሱ አለና ሁሉንም ነው ሁሉንም ነው። መች ታገባለህ? አንተ ስታገባ ታገባ ቀን በማግስቱ አገባለሁ። የአንዳንድ ሰው የመጨረሻዎቹ ጥያቄዎች ላይ ነኝ። ያንተ የኢንስፓየር ግጥሞች እናነባለን። ያንተ ኢንስፓይሬሽኖችን ባቅ ደስ ይለኛል። እኔ መወዳቸው ጸሐፊዎች አሉ። አንዳንዴ ባልጽፍ እንኳን ሳነባቸው የጻፍኩ ያህል የሚሰሙኝ ከተጻፈስ እንዲህ ነው እያልኩ ምጽናናባቸው ብዙ ደራሲዎች አሉት ይሄ ዓለም ከውጮችም ከኛም። ያንተ ኢንስፓይሬሽኖች እነማን ናቸው? ማን ሞር በጣም ይገዛሃል? ብዙ ጊዜ ኢንስፓይሬሽን ሲባል አባቴ ነው የምለው። የመጀመሪያው ሰው ነው በእውነት ጸሐፊ ነው አይደለም። ገብቶኛል። ገብረ ክርስቶስ ስለሆነ አባቴ በዚህ ሰው ላይ ገብረ ክርስቶስ ደስታሪ ነው መስሎ አይደለም። እሱ በጣም አንባቢ ነው ምናምን በብዙ ነገር ስለሚገርመኝ እሱ የመጀመሪያው አርአያዬ ነው። በሁሉም ነገር ብትጠይቅ የመጀመሪያው እሱ ነው። ከዛ በኋላ ዓለም ላይ ግን ዓለም ላይ ስለ ስነ ጽሁፉ ምናምን ላይ ሲሆን ደግሞ እኔ ሁሉም በየቀለሙ አድናቂ ነኝ። በየቀለሙ አድናቂ ነኝ። አንዳንዴ ሌላ ኢቨን የማይረባ ነገር ጽፈውም ሲመጡ ለራሴ ነው ብለህ በእኔ ሚዛን ሲመጡ የሆነ ነገር አፕሪሼት አደርጋለሁ። ቀላል አይደለም። የሆነ ሙዚቃ ሰዎች ለቀው ይተቻሉ። ሙዚቃውን መስራት ቀላል አይደለም። ይሄን የሚያውቅ ያውቀዋል። ብዙ ነገር ማለፍ ይፈልጋል ምንም ነገር ለማድረግ እና እሱን ነገር አፕሪሼት አደርጋለሁ። ዓለም ላይ ጸጌን በጣም ደስ የሚለኝ ፓርት አለው። ጸጌ ያልታተመ ፓርቱን አይቻለሁ። ይላ በእውነት ያልታተመ ማለት ለምሳሌ ሲጻፍ የቀረ ፓርቱ ያልታተመው ጸጌ በእጁ የጻፈውን ምናምና የተሰማኝን በዛው መናገር ፈልጌ ነው። አንድ ጓደኛዬ ቤት አንድ ትልቅ ሰው ቤት ተገኝቼ እዚህ ጋር ነበር ጸጌ ብዙ ጊዜ የሚቀመጠው ምናምን አሉኝና ሂወዝ ሎንሊ ባይዜ የሚገርም ነገር ሲነግሩ በጣም እንደዛ ነበረ። ብቸኛ ሰው በጣም አይ ለካ ውድን አይደለም እንድላንጎኛል። ከዛ ብዙ መጽሐፍቶች ያልታተሙትን የሳውት አበባ ለምሳሌ የአዋሽ 5-6 ፓርቱ ገጹ የሌሎች በጣም ብዙ መጽሐፍ አሉት። አሁን በቅርብ ይመስለኛል ሰዎቹ ሲፈቅዱ ያሳትሙታል ሲፈልጉ። ለምን እንዳልወጣ እስካሁን አላውቅም። የመጀመሪያው ካሊል ጅብራ የምነው ደስ የሚለኝ ከውጮቹ ለምን መሰለህ ደስ የሚለኝ ደፋር ነው። ለምሳሌ ከደፋርነቱ ጀርባ ደግሞ መመልከትን በጣም የሚመለከት ሰው። ለምሳሌ ክርስቶስ የሰው ልጅ እንደሚለው መጽሐፍ ክርስቶስን እንዲሁ ያስተዋወቀኝ መጽሐፍ የለም። ለምን ካልከኝ እኔ ሰው ነኝ።
እምነቴ ሙስን ነው። ስለዚህ ምን እፈልጋለሁ መሰለ አምጥቶ ከዚች ከሚያሳቅፈኝ ሰው እፈልጋለሁ እንደ ሰው። እሱ ደግሞ ያንን በደንብ የቻለበት ሰው ነው እና ክርስቶስ የሰው ልጅ የሚለው ፓርቱ በተለይ እያንዳንዱ ሰዎች ምክንያቱም ለምሳሌ ይሄን የምለው ለምሳሌ ክርስቶስ በዘመኑ ሲመጣ ኢማጂን በይና ባንተ ዘመን ቢሆን ሳሙዋን እዛ ጋር እየሰበከ ያለ ሰው ነው። ስለዚህ ለሆኑ ሰዎች ይሄ ጥሩ ሰባኪ ነው ብሎ ሊያልፍ ይችላል። የሆነ ሰው ደግሞ መጥቶ አምላክነቱን ደግሞ ፊልም የሚያደርገው ሊኖር ይችላል። አንዳንዱ ሰው ስለ ንግድ ሲያወራ ክርስቶስ ስለ ንግድ ያለው እውቀቱ በጣም ደስ የሚል የሚገርም እንትን ሰው ምናምን እያለ ሊያልፍ ይችላል። ይህንን ነው የጻፈው ከእያንዳንዳቸው ፐርስፔክቲቭ እና እዛ ላይ ስታየው አንዳንዶቹ እኮ በቃ ለምሳሌ የእንትን ነጋዴዎች ስለ ክርስቶስ ምን አሉ፣ የእንትን ነጋዴዎች ስለ እሱ ምን አሉ፣ እንትኖች ምን አሉ ምናምን እያለ ይጽፋል። መግደላዊት ማርያም ክርስቶስ እና የሚጽፋቸው ነገሮች ውስጥ አንዳንድ ሰው አይመስለውም እንጂ እንዴት ቢያስ አንዳንድ ሰው ሲያየው ያማኝ የሆነ ሰው የጻፈው ይመስላል። ዲፕሊ ስታየው ደግሞ እንደሱ መጽሐፍ እንድታምን የሚያደርግህ እንደውም የለም እኔ ባየሁት እና የእሱን መጽሐፍ ተወድለታለሁ ብዙዎቹን። ከሱ በኋላ ደግሞ ማን ይመችኛል መሰለ ወደዚህ ልመለስና ሀገር ውስጥ ተመልሼ የበውቀቱ አይን ደስ ይለኛል። አይኑ ደስ ይለኛል። ለምንድን ነው አይኑ የምትወደው ካልከኝ ማየት የሚባል ነገር እና መፈላሰፍ የሚባል ነገር በግጥም ውስጥ እሱን ነገሩ በጣም ወድለታለሁ የበውቀቱ። እንደውም ባለፈው ለእህቱ የጻፈው ነው ብለው ፖስት ያደረጉትን ሰማሁኝና ምናምን ለግጥም የምርም ምናምን ትላለህ ምናምን ትላለህ። በጣም አፕሪሼት ያደረኳቸው እውነት ለመናገር ግጥም እንድንረዳም ካደረጉ መጽሐፍቶች መሀል አንዱ የበውቀቱ ኋላ በጎጆች ናቸው አይደለ? ብዙዎቻችን እሱን መጽሐፍ አይተናል። እሱን ጸጋዬን በትልቁ ጸጋዬ ሌጀንድ ነው። ጸጋዬ ሌጀንድ ነው ብለህ ከቲያትሮቹ ይጀምራል። ይዝ በጣም ጸሐፊ እጅግ በጣም ጸሐፊ ደግሞ በጣም ብዙ ነገር የሚያውቅ ጸሐፊ አይደል? እንደሱ ፎክሎሩን የሚያውቅ ሳይንሱን የሚያውቅ ሎሬትነቱን ዝም ብሎ ያገኝ ሰው አይደለም ጸጋዬ። ቲያትር ብትለው ቲያትር ላይ ግሩም ነው። ግጥም ብትለው ግጥም ላይ እጅግ በጣም ግሩም ነው። ማየት እንደሚችል ደግሞ ጸጋዬ ያየሁት ካልታተመው መጽሐፉ ላይ አንዲት ግጥም ነበረች አልላትም ግን ሳምቲንግ የአምቦ ጠበል የምትል ግጥም አለች። ሲወጣ እንግዲህ ያዩት ይሆናል ግን እንዴ ጸጋዬን የምር እንዲያያል የምትለው ግጥሞች እኮ ያምራሉ። የእሱ ፊት ለፊት ናቸው አይደል? ብዙ ነገሮቹ በተንተን ላይ ነው ጎበዝ ብለን የምናስብ። አይኑ በጣም ደስ ይላል። ብዙ ጻፊዎች አሉ። አለማየሁ ገላጋይ በጣም ደስ ይላል። ካራክተር ነው ሰው ምን አልወድም መሰለህ የለ ካራክተር ሳይኖረው ሲቀር ደስ አይልም። ብሎ እንዴት ይላስዳ ጽሁፍ የቢሮ ስራው ሲመስል ደስ አይልም። ህይወቱ ሲመስል ደስ ይላል። አንዳንድ ሰዎች እነሱንም አይታ ጽሁፋቸውንም አይታ አስተሳሰባቸውንም አይታ አንድ ሰፈር እንደሆነ የምትገምታቸው ሰዎች ሲሆኑ ደስ ይላል። አለማየሁ እንደዛ ነው። ስብሐትንም ስታየው እንደዛ ነው። የሆነ ከለር አለ። ብትጨፍን የምታስታውሰው መልክ አለ። መልክ ስለ ፊት ብቻ ሳይሆን እዚህ ነገሮች አሉ። እንዳልኩ አለማየሁ ደስ ይለኛል። ፍልስፍና አስፈልግ የኃይለ ጊዮርጊስን ትርጉሞች ነው ማየው። እሱና አንድ ደግሞ እንትን አለ ፍሉይ ዓለም ካወቀው እንደዚህ አሉት ሰብስቦ ምናምን እና የእሱ ደግሞ በጣም ወድለት ምን መሰለ ፍልስፍና ማወቅ ለሚፈልግ ሰው የእያንዳንዳቸውን ስፔሲፊክ ስራ ከነ ምሳሌዎቻቸው በቀላሉ መጀመሪያ ካሽ መጀመሪያ ያዩዋቸው እሱን ነበር። ከዛ እንድትገባ ቀስ እያልክ ገባ ይሻላል። እሱ አለ ብዙ ናቸው ይላ እንደዚህ ካነሳን አይቀር ደግሞ ረጅም ጊዜ እንደ መጻፍህ ማለት ከወጣትነት አንስቶ እስካሁን እስከ እርጅና እየጻፍክ ነው። በዚህ ሁሉ ውስጥ እንዴት መጽሐፍ ስለ መጻፍ አላሰብክም ወይስ ይሄኛው ነገር አስምጧው ወሰደ ወይ? የፐርፎርማንስ ሶሻል ሚዲያ ምናምን አንዳንድ የጊዜ ፍቃድ የሚባል ነገር ልበል እንደዛ ማምን ሰው ለኛ አሁን እግዚአብሔር ካልፈቀደ ምንም የማይሆን ይመስለኛል። አሁን እናንተ ዛሬ ስንገናኝ ስንት ጊዜያችን ነው ይላገጥ ይሄን ኢንተርቪው ካሰብን ያ ብዙ ጊዜ ሆነ። ግን ፍቃድ የሚባል አለ ይምር ብዙ ነገሮች በዛ ውስጥ እንዳለፈ አምናለሁ። አሁን በተቀይ ህልቅድ የምትመደብትለኝ የለኝም ልልህ እችላለሁ ቢኖረኝ ራሱ ለምሳሌ ይሄን ምለ እኔ ብዙ አቅጄ ብዙ አልሆነም። ከዛ ደግሞ አንዳንዴ በቃ እዚህ በጣም እዚህ ትልቁ ዓለም ውስጥ ይመስለኛል ትልቁ ነገር እግዚአብሔር ነው። ትልቁ በጣም ትልቁ ማለት አንዳንዴ አንተም ባትፈልግ የሆነ ነገር ወርወሮ ይከታል መግባት የምትፈልግበት ቦታ
አንዳንዴ አንተም እየሮጥክ አይ አትገባም ሊል ይችላል። ብዙ አቅደናል ነው ብለህ ብዙ አስበናል፣ ግን መሆን ያለበት እየሆነ ያለው በሱ ፍቃድ ነው። ስለዚህ በመሀል ብዙ ነገር ታያለህ፣ ያንተ ፍቃድ ያልሆነ ያንተ ፍላጎት ያልሆነ ነገር። ስለዚህ እግዚአብሔር ፍቃድ ስላልሆነ ነው እስካሁን ብዬ አምናለሁ። ፍላጎት አለ ካልከኝ አዎ እያልኩ ያስቀመጥኳቸው ብዙ ናቸው። የሚገርመህ ለቡክ ምናምን እያልኩኝ እንደዚህ 1 2 3 አድርጌ ኦልሞስት ብዙዎቹን እንደዛ ሄጃለሁ። ማሳተም ምናምን ስትለኝ ግን አሁን ለሱ ነው የምሰጠው። እኔ ይቻለም አትገባኝም። ወደ ሮጥኩበት ብዙ አላደረሰችኝም፣ ወይ ደግሞ ወደ ሮጥኩበትም አንዳንዴ ደግሞ ቆሜ ምናምን ደርሻቸዋለሁ። በሱ ፍቃድ ውስጥ ነው። ለዛ ነው እንጂ በጣም ሀሳብ አለኝ ምናምን በጣም ፍላጎት አለኝ ምናምን አስቀምጫቸዋለሁ ምናምን ጊዜ ያለቀን። ግን ከዛ በፊት ግን ሰው ልብ ውስጥ መታተማቸውን ደግሞ በጣም ወደዋለሁ። ሶሻል ሚዲያ ጥቅሙ ይሄ ነው። አንዳንዴ እንዳሌለኝ የራሱ የሚያውቅ ሰው ጥቂት ነው። ኤልያስ መጽሐፍ ብዙ ሰው መጽሐፍን የት ነው የምናገኘው ይለኛል። ስለዚህ እነሱ ልብ ውስጥ ገብቷል። አሁን ቀጥሎ ደግሞ በወረቀት ለጀኔሬሽን መቀመጡን ምናምን ደግሞ ትፈልገዋለህ። እሱን ደግሞ እግዚአብሔር ያለቀን በቅርቡ እንግዲህ ጊዜ ከፈቀደ ይሆናል። አንድ የመጨረሻ ጥያቄ፣ የህይወትህን በጣም መጥፎ ጊዜ የትኛው ነው? ምን ተማርክ? ከመጥፎ ጊዜዎችህ ምን ተማርክ? ማለት ተምሮ ምን የሆነው ዘውድ አክሊል አለ የሚለውን እሷን በጣም ብትነግረኝ ደስ ይለኛል። ምክንያቱም ብዙ ጊዜ ስንጽፍ ስናወራ ምናምን ብዙ ሰው በጣም ኮምፈርት ዞን ውስጥ እንዳለን የሚሰማው ሰው አለ። በተለይ ፐርፎርም አድርገህ ላይኩ ሼሩ ምናምን ሲበዛ በቃ አንተ በጣም የአገሪቱ የደላው ሰው ቁንጮ ሰው እንደሆንክ የሚሰማው ሰው አለና ከክፉ ጊዜዎች ውስጥ በጣም ክፉ የምትለው ጊዜ የትኛው ነው? ምን ተማርክበት በክፉ ጊዜ ውስጥ? ስንት ሰዓት አለ? የፈለገውን ሰዓት በእውነት ብዙ ነገሮች ያሉ ነው። እሺ እንግዲህ ሌላ ኢንተርቪው ትጠራኛል አንድ ቀን ይሄን ብቻ ለማብራራት ነው። አሁን ኦልሞስት ያን ሁሉ አላብራራም። እሺ ግን ምን አይቻለሁ? ለምሳሌ ለዛም ነው ቅድም የእግዚአብሔር ፍቃድ ያልኩ። የሆነ ነገር ልታደርግ ነገ ነግቶ የሆነ ትልቅ ነገር ልታደርግ እየጠበቅ ምናምን ማታ ያ ነገር ተፈጥሮ ልታድር ትችላለህ። ውጭ ጎዳና ላይ ኑሮ ያውቃለሁ። ይሄ ምልል ለግጥሙ ሲባል ነው። ኦኬ 3 ወር ምናምን የሚያክል ጊዜ ከዛ ደግሞ ላይፍ ብዙ ገጭገጮችን አይቻለሁ። አም ሀፒ ይቀርብ የምላቸው ሰዎች ከርተውኝም አብረውኝ ሆነውም አይቻለሁ። አይከዱኝ ያልኳቸው ክደውኝ ከዲ የኔ አይደሉም ያልኳቸው ደግሞ አብረውኝ ቆመው ያውቃሉ። ብዙ ነገር አይቻለሁ ኤልያስ፣ በጣም ብዙ ነገር። በዚህ ሁሉ መሀል በጣም ከራሴ የምወደው ነገር ከእግዚአብሔር ስለፈቀደ ከራሴ የምወደው ነገር አላቆም ማለት መሰለ እመጣለሁ ድጋሚ ትመታኛለህ እንጂ ይመታኛል እንጂ ይመጣል ምናምን። ከዛ ግን ሲሄድ ብዙ ነገር ትማራለህ፣ ትሰራለህ። የህይወት አንደርስታንዲንግ የምትጠይቀኝ ከሆነ ጊዜ በፊትና አሁን አንድ አይደለም። ለምሳሌ አሁን ምናምን አለው መሰለ እዚህ ምድር ላይ ላይሆን የሚችል ምንም ነገር የለም። አትገረም። ላይሆን የሚችል ምንም ነገር ሁሉም ነገር ሊሆን ይችላል። ሁሉም ነገር በጭንቅላት ሊታሰብ ቢችል ነገር ሁሉ በእውል ለመሆን ጥቂት ነገር ብቻ ነው የሚፈልገው ይሆናል። አልቆም ያልክበት ልትቆም ትችላለህ። አላደርግም ያልከው ልታደርግ ትችላለህ። ከዛ ደግሞ በምድር ላይ ታምርም የለም። በጣም የምትፈራው ነገር ደጅ ቆሞ የሆነ ቀን ከዛ አይተኸው ረግጠኸው ወጥተህ ደግሞ ወይም ቆመህበት እንደዚህ ቀላል ነው ልትልም ትችላለህ። ብዙ ነገር ስታይ አንዳንዴ የፍርሃት መጠንህም ይጠፋ ይመጣል። ከዛ ደግሞ እዚህ ላይፍ ትላለህ ደግሞ የሆኑ ሰዎችን ምናምን እንዳልከው ማግኘቱንም ማለቱንም ሁለቱንም አይተህ ማለት ነው። እግዚአብሔር ይመስገን ቱማች እንትን ብሎ አይደለም፣ ግን የሆነ ላይፍ አይቻለሁ። ደስ የሚለው እዚህ ውስጥ ከእግዚአብሔር ጋር ቆሜያለሁ። በትክክል ቆሜያለሁ ስለ እስክትገረም የሆነ ነገር አስበኸዋል። አንድ በምን ላስረዳለህ? ለሰርግ ርችት እየጠበቅ ከላይ ሌላ ትልቅ ጦርነት ተካሂዶ ምናምን ስትወጣ ሰዎች ተረፍርፈው ምናምን አይተህ እንደዛ ሊሆን ይችላል።
ሀብል ላይ ብዙ ነገር አይተናል። ከዛ ሁሉ ግን እና ደግሞ በጣም ዘሞስት በጣም 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 ትርጉም ያለው አንድ አባባል ሁሉ ነገር ያልፋል። ኤልያስ አልፍ አይ ብትል ያልፋል፣ ብትጎትተውም ያልፋል፣ በጣም ያስገርምህ በጣም ያስደስተህም ጊዜ ያልፋል። በጣም መከራ የመሰለ በቃ ከዚህ በኋላ እኔ ላልኖርበት እችላለሁ ያልከው በቃ ህይወቴ ላይሰጠኝ ይችላል ያልከው ሞመንት ያልፋል። ከዛ ሁሉም ሄዶ 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 የሆነ ሰዓት ትዝታ ይሆናል። እቺ ሞመንት ትዝታ ናት ከሆነ ሰዓት በኋላ። አንዳንዴ የሆነ ቦታ ስጠራ ምናምን ሲከራከሩ እንጂ አይስቃለሁ። አሁን እኔ ጭንቅላቴ ምን እያሰበ ነው ታውቃለህ? ከተወሰነች ደቂቃ በኋላ ትዝታ እንደምትሆን እያሰብኩ ነው። አይገርመኝም። አይገርመኝም። ለምሳሌ የሆኑ ሰዎች ሲቸኩሉ ማየቼ ምናምን አይገርመኝም። ምንም ያስቸኩል ነገር የለም እዚህ ዓለም ላይ። በተደረሰበትም ያልፋል። አንዳንዴ በደረሰ ሰዓት ይደርስ እንደውም አይ ሃቭ ቱ ኢንጆይ ምናምን ትላለህ። ሞመንቱን ፕሮሰሱን መኖር የምትባለው አሁን ላይ ያለህ እጅ ላይ ያለችዋን ነገር ኑራት። የቡና ከሆነ ያለህ በቡና ተዝናና ባይ ለቁርጥ የሚሆነውን ብር ፍለጋ ተጓዝ፣ ግን ቡናን እየጠጣ በቡና እየተዝናና። ለምን ካልከኝ እስከ ቁርጧ ላትኖር ትችላለህ። ቁርጧ ጋርም ደርሰህ ቁርጥ ይሄ ነው እንዲህ ልትል ትችላለህ። ይሄ ነው ቁርጥ ለዚህ ነበር የለፋሁት ልትልም ትችላለህ። አት ዘ ኤንድ ኦፍ ዘ ዴይ ግን አንድ መስመር በትክክል ነው የሚገልጸው። እዚች ምድር ላይ ዘላለማዊ የሆነ ነገር የለም ዘላለምን ከፈጠራት በቀር በእውነት ነው የምነግርህ። ስለዚህ ሁሉም ነገር መንገዱን ለመሙላት ነው። ሁሉም ነገር እቺን ፕሌዋን ዳሟን እና ቆርኪው ለመሙላት ነው። ሽፍት ሲያደርጋት ዘንድ በዘዴ ያለቀ ተብሎ ቆርኪው ይበተናል። በቃ ህይወት ያ ነው። ስለዚህ ኢንጆይ ዘ ሞመንት፣ አሁን ሊቭ ዘ ሞመንት። ያለህበትን ኑረው፣ ያለህን አጣጥመው ምናምን ልፋ ስራ። ፌል ብታደርግ አይግረምህ። እና በዚህ ሁሉ ፕሮሰስ ውስጥ መመሰለህ አንተን ሩጫ ነው እየሮጥክ ያለው። አሁን ምሳሌ እኔ አሁን ላይ ማላንበትን ነገር ከሰው ጋር መጋፋት የሚባል ነገር አሁን እንዴት እንደጠላው ብታይ የላ አልጋፋም። ለምን መሰለህ አልጋፋም። በቃ የኔን መንገድ ነው የምፈልገው፣ የኔን ኮርነር ነው፣ የኔን ጥግ ነው የምፈልገው። የኔ ጥግ የኤልያስን ጥግ አይገፋም። ኤልያስ የኤልያስ ጥግ አለው፣ የኤልያስ ኑሮ አለው፣ የኤልያስ ሞት አለው። እኔም የራሴ ህይወት አለኝ፣ የራሴ ሞት አለኝ። ስለዚህ እሱ ውስጥ ያችን ኮርነር ጠብቀህ እንደ ሰው ስትገፋፋ አንዳንዴ ዓለምን ሳታያት የእድሜ ጥግ ላይ ቆመ ራስን ታገኘዋለህ ሳትኖር። ስለዚህ ዓለም መሮጥ ከፈለገ ይሩጥ፣ እኔም እሮጣለሁ የራሴን። ዳዴ ነው ይበሉ፣ አይ የተንፋቀቀም ነው ይበሉ፣ ግን የራሴ የሆነች ላይ ናለች እና ኖሬ ነው። ከዛ ዘንዶ ዘዴዲያስ እኔም የሁሉ እንዳልከው በጣም ከቢሊዮነሮች ጋር ምናምን ቁጭ ብዬ ምናምን በውስጥ ይስቃል። ናቲንግ ምንም የሚገርም ነገር እውነቴን ነው። ከፀሐይ በታች አዲስ ነገር ያለ ወዶ አይደለም፣ የለም በቃ የለም። ስለዚህ ኢንጆይ ዘ ሞመንት። መስራት ያለብህን ልብህን የሚያስደስተውን ውስጥ የፈቀደው ምናምን እና አንዳንዴ ካንተ ቁጥጥር ውጪ የሆኑ ነገሮች እንዳሉ እመን። ሁሉም በእጅ አይደለም። የሶስተቱ ያ ነው። በእጁ የሚያደርገው ነገር ብዙ ይመስለዋል፣ በጉልበቱ የሚያደርገው ነገር ብዙ ይመስለዋል። ነው አይደለም። በፍቃድ ውስጥ ነው ጉልበት ያለ። ስለተፈቀደል ነው የምትስቀው እንኳን ሌላው ቀርቶ ይላልና እሱ ነገር ስላለ ብዙ ነገር ትማራለህ። ከዛ እኔ ከሁሉም ያጣሁት መገረሜን ነው። መገረሜን አጥቻለሁ። ያልፋል ምናምን ብዬ ነው የምኖረው። እግዚአብሔር ይመስገን ደግሞ ምናምን ጥሩ ነገር ነው ያለ። የተሰጠህን ታመሰግናለህ። ወዳጅ አለ፣ ደስ ይላል፣ ያደንቃል፣ ትባላለህ። እግዚአብሔር አለ የፈቀደልህ፣ ትጠጣለህ፣ እግዚአብሔር የፈቀደልህ፣ ትኖራለህ፣ እግዚአብሔር በፈቀደልህ። ከዛ ግን ኢንጆይ ነው በቃ። በዚህ ውስጥ ለሁሉም መጠነኛ እንባ፣ መጠነኛ ፈገግታ እያሳየ እለፍ። ዛትስ ዘ ራይት ወርድ ለኔ እንዲህ ነው የማስበው። የለም የዛሬውን ጨርሰናል፣ ግን አንድ በጣም የሚወደውን ግጥም ደግሞ ዘውድ ያነብልናል። አንተ ግስ አጋብዘኝ። ምን ልጋብዝ? እስ ያለና ስትወጣ ጋብዛል። እንግዲህ እሺ፣ በቤት ያስጨንቃል የሆነ ቀን በደስታ ይህን ግጥም የጻፍኩት ከኢንተርቪው ወጥቼ የሆነ ሰው የምናለኝ መሰለህ ራሱ ሆቴልን እያሳየኝ ነው። እዚህ ሆቴል አለኝ ከጓደኛ ጋር ገባንና እሱ ምን አላለኝ፣
እሱ ጋዜጠኛው ምን አለ መሰለ እኔ እዚህ ትዝ የሚለኝ ብዙ ጊዜ ማኪያቶ ተጣለው ምናምን ሲል አብሮት የነበረው ጓደኛው ደግሞ የሚገርምህ እኔ እዚህ ደግሞ ሸንቼ ነበር። አሁን ኩላሊቱን ያመዋል እና ሪመምበርስ የሚያስታውሰው በፊት ከተረዳኝ አሁን በሰርጂካል በሕክምና ወገዛ ምናምን ስለሆነ ነው እና ይሄን ካለኝ በኋላ ቤት ገብቼ ነው ግጥም የተጻፈች ውስጥ ሀሳቧን ብቻ እንድትይዟት ነው። መሽናት ትዝታው ነው ኩላሊት ለሚያማው የሌለህን ሁሉ ሳታጠዋጣጥመው ኖ ያለህን በሙሉ ሳታጠዋጣጥመው የልጅ ልጅ ለማየት በምኞት አትባዝን ቀድሞ ለተሰጠ ለልጅህ ለመሆን ይልቅስ አትቦዝን ለምነ ጸልየ ደርሶልህ ስታየው ደሞ ሌላ መሻት የሰጠህን እንኳን በቅጡ ሳታየው ዛሬ ያለ ሁሉ ዘላለም እንዲቆይ የለውም ዋስትና በተሰጠህ ነገር ሰው ሆይ ደስ ይበለ በልም በጀደና ብዕር አጣው ብላ አትግባ ከምሬት ገንዘብ አጣው ብላ አይምረር እንደሬት ምን ልክ ቢሆንም ለነግ ምታልመው ከዛሬው አይበልጥም ያለህን አጣጥመው ፍቅረኛ እስኪኖርህ ብቸኝነትህን መኪና እስክትገዛ ቆመ መሄድህን ቤት እስክትገነባ በህይወት መኖርህን አጣጥማ አመስግን ነገ አትበል አታውቀውምና ዛሬን ማደርህን ያለህን አጣጥመው ይላል። ዋው እናመሰግናለን በጣም ዘውድ አክብረህን ስለመጣ ስለተጫወትን በጣም ነው ማመሰግንክ። ሌላ ቀን በሰፊው በህይወት ደግሞ ዲቴል ጉዳዮች እናወራለን። እናመሰግናለን ኢላይ ቴንክ ዩ ኔም እንዲህ በቁም ነገር ሳመሰግን ይደብረኛል። አሁን ነገር አይ ነው ስንወጣ እንገናኝ እሺ ወደታል ኢላይ ደስ ብሎኛል ለም አክብረ ስለጋበዝከኝ ከዛ ደግሞ እንደዚህ አይነት ሞመንት ስላሳለፈን የሆነ ዘመን እቺ ኢንተርቪው የሆነ ልጅ ገጣሚ የሚሆን ልጅ ቁጭ ብሎ ይሄው አሁን እየሰማኝ ነው ቁጭ ብሎ ምናምን እኛ እነሱን ለመሆን ነው ምናምን ብሎ ቁጭ ብሎ ይሄን ኢንተርቪው ያየውናል ታሪክ ይሆናል። እቺ ሞመንት አለፈች ያላችን እናመሰግናለን በጣም ክፉ አይንካችሁ።